አምላካችን አላህ ሱብሓነሁ ወተዓላ ለአዳም የንስሐ ቃልን ያሳወቀው ንስሐም አደረገ። አላህም ንስሐውን ተቀበለው። ገብታችኋል? ያ ነው ማስረጃ በቁርአን ላይ ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሒም አለ። አዳምም ከጌታው ከአላህ ሱብሓነሁ ወተዓላ የንስሐ ቃልን ተቀበለ፣ አስተማረውና ያንን ተቀበለ። ከዚያም ወደ አላህ ሱብሓነሁ ወተዓላ ንስሐ አደረገ አዳም። ፈታበ ዐለይህ አምላክ አላህ ሱብሓነሁ ወተዓላ ንስሐውን ተቀበለው። ኢነሁ ሁወ ተዋቡ ረሒም እርሱ አምላካችሁ አላህ የባሪያዎቹን ንስሐ የሚቀበልና አዛኝ የሆነ አምላክ ነውና እያለ ቁርአን ይናገራል። ያ ثم اجتباه ربه አለ በሌላ ቦታ ላይ ከዚያም እኔ ጌታ አላህ አዳምን መረጥኩት፣ ፈታበ ዐለይህ ንስሐውንም ተቀበልኩት፣ ወሀዳ ቀኑንም መንገድ መራሁት እያለ ይናገራል። ስለዚህ ንስሐ አድርጎ ወደ አላህ ሱብሓነሁ ወተዓላ ስለተመለሰ ተማረለት እንጂ ከልጅ ልጅህ ተወልጄ ተገድዬ ተሰቅዬ አድንሃለሁኝ ከ5000 ዓመት በኋላ ምናምን ወፍ መጽሐፍ ቅዱስ ላይ አንድ ቦታ ላይ እንዲህ አላለውም። አምላክ አንድም ቦታ ላይ እንዲህ አላለውም። ይሄን የሚነግሯቸው ቄሶቻቸው ናቸው። ማስረጃ ጠይቋቸው። የቱ ጋር ነው መጽሐፍ ቅዱስ ላይ አሳዩን በሏቸው። የክርስትና መሰረት ሆኖ ሳለ የቱ ጋር ነው አምላክ ይሄንን ለአዳም ቃል የገባለት አሳዩን በሏቸው። አንደኛ እሱ ነው። ሁለተኛ ኢየሱስ ክርስቶስ የመጣው ስጋ ለብሶ ከሶስቱ የመለኮት አካል አንዱ አካል አምላክ የመጣ አምላክ ነው ብላችሁ ስለምታስቡ አዳም በሰራው ኃጢአት ምክንያት በሰው ልጆች ላይ የመጣውን የኃጢአት ፍርሰት ተገድሎ ተሰቅሎ ትንሣኤ አድርጎ ሊያስተሰርይልን የመጣው ብላችሁ ታምናላችሁ። የእምነታችሁ መሰረት ነው እሱ። ኢየሱስ ክርስቶስ ይህን ዓላማ ይዞ ከሆነ የመጣው ወደ ምድር ላይ የዛኔ ምድር ላይ ከድንግል ማርያም በተወለደ ጊዜ ይህንን ዓላማ ለዚህን ሊፈጽም እንደሆነ አስተምሮናል ወይ ብላችሁ ጠይቋቸው። የሚገርማችሁ ኢየሱስ ክርስቶስ አንዲት ቦታ ላይ ስለ አዳም ኃጢአት አላወራ። ኧረ ተውት፣ ኃጢአቱን አዳም የምትል ስም አላነሳም መጽሐፍ ቅዱስ ላይ አራቱም ወንጌላት ላይ ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ሉቃስ ወንጌል፣ ማቴዎስ፣ ሉቃስ፣ ማርቆስ፣ ዮሐንስ አራቱም ቦታ ላይ አንዲት ቦታ ላይ እንኳን ኢየሱስ ክርስቶስ አይደለም የአዳምን ኃጢአት የሰራውን ሊያነሳ አዳም የሚል ስም አላነሳም። አንድ ቦታ ላይ የአዳምን የሰራውን ኃጢአትም አላነሳም። በአዳም ምክንያት በሰዎች ላይ የተላለፈውንም ኃጢአት አላነሳም። ያሰላም አያሷል። ይህን ነገር ቆም ብላችሁ ጠይቋቸው። የክርስትና እምነት መሰረቶች እነዚህ ናቸው። ይህ መሰረት ከሌለ ካወቃችሁ የዛኔ ክርስትና ብለው የነገሯችሁ ሁሉ ውሸትና ስህተት እንደሆነ ትረዳላችሁ። ምክንያቱም አንድ ቤት ሊቆም የሚችለው በምንድን ነው? በመሰረቶቹ ነው አይደለ? መሰረቶቹ እነዚህ የለውም። ከዚያ በኋላ ያለውን ቢነግሯቸው ዋጋ የለውም። ይሄ ተገደለ፣ ተሰቀለ፣ እንትና ላይ ኢየሱስ እንዲህ አለ፣ ተአምር አደረገ፣ ምንም ዋጋ የለውም። አይ ጥያቄ ያለ ይቀጥል። አድሜስ ካላችሁ በተረስ ገባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ያኔ አህዋንም ሰላፊይ ነኝ ይላል፣ ጀምዒይም እንደዛው፣ ሁሉም እኔ ሰላፊይ ነኝ ነው የሚለው። የትኛው መያዝና ማለት? እሺ ቤት አድርግ እሺ ሰለፊ ማለት السلفي هو الذي السلفي هو الذي يتبع الكتاب والسنة على فهم سلف الأمة. سلفي ብሎ ማለት ቁርአንና ሐዲስን በቀደምት ሰለፎች መልካም ሰለፎች ግንዛቤ የሚገነዘብ ማለት ነው። والمقصود بالسلف هم أهل القرون المفضلة الثلاثة. ሰለፎች ሲባል ጊዜ የሶስቱ ክፍለ ዘመናት መልካም ተብሎ የተመሰከረላቸው እነርሱ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም መስክረውላቸዋል ሐዲስ ላይ خير الناس قرني ثم الذين يلونهم ثم الذين يلونهم ثم الذين يلونهم። ከሰዎች ሁሉ መልካም ሰዎች ብለው ማለት በኔ ዘመን ያሉ ናቸው፣ ከዛ የሚቀጥላቸው ብለው ሶስት ክፍለ ዘመናትን አወድሰዋል። በዛ ዘመን የነበሩ ሰዎች السلف الصالح ይባላሉ፣ ቀደምት መልካም ሰለፎች ይባላሉ። እነርሱ ለቁርአንና ለሐዲስ የነበራቸው ግንዛቤ ንጹህ ግንዛቤ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ስለመሰከሩላቸው የእነሱን ግንዛቤ መከተል፣ የቀደምት መልካም ሰለፎችን ግንዛቤ መከተል፣ ለቁርአንና ለሐዲስ ያላቸውን ግንዛቤ መከተል ሰለፊያ ያስብላል። መንገዱ ምን ይባላል? ጠሪቀት ሰለፊያ ትባላለች። ሰለፊያ መንገድ፣ ያን መንገድ የሚከተለው ሰው ሰለፊ ይባላል። ችግር የለም። ይህ ነው። እሺ ሙሐመድ ሰለላሁ ዐለይሂ ወሰለም በሒራ ዋሻ የተገለጠላቸው ጅብሪል እንደሆነ አንድ ቤት አድርጉት።
ሰይጣን እንዳልሆነ ወይንም ጅብሪል እንደሆነ ማስረጃ አለ ወይ ይላል። አዎ ማስረጃ አለ። ላሳየህ ነው። እሺ አንድ ላሳያችሁ። ቃል በቃል መልአኩ ገብርኤል ገና እንደተገለጠላቸው እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ሙሐመድ ብሎ ተናግሯቸዋል። ላሳየህ ነው ይሄን ያለባቸው። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ፣ ሙሐመድ ሆይ እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አብሳሪው መልአክ ራሱ መልአኩ ገብርኤል አብስሯቸዋል። ማስረጃ ላሳያችሁ ነው። ወደ አማርኛ ቀይርላችኋለሁ። ያውና እሺ ይህ መጀመሪያ የወረደው ምዕራፍ ነው። በሒራ ዋሻ ውስጥ ሳሉ እርሱ ላይ አስመልክተው የመጡ ነብዩ ሰለላሁ ዐለይሂ ወሰለም በተገለጣቸው ጊዜ ሰይጣን እኮ እንደዛ ሊለው ይችላል። ማን ነው ይችላል ያለህ? ናሳየን ግባ ማስረጃ ጠይቁ። ልክ ላወጣለት ስል እሺ ካለ በኋላ ሰይጣን እንደዛ ሊለው ይችላል አለ። ሰይጣን እንደዛ አይለው እኮ አንዴ እና ላሳይህ እዚህ ጋር ያውና ገብርኤል ያ ሰላም ምን እንደሚል ተመልከት። ይታያል። ወደ አማርኛ ልቀይረው። እዚሁ ልቀይርልህ ነበር። እስኪ ያውና ወደ አማርኛ ልቀይርልህ። እዚህ ጋር ላስቀምጥልህና አምሃሪክ ያ አንብባ ምን ይላል? መልአኩ ገብርኤል ምን አለ? ሙሐመድ ሆይ እኔ ገብርኤል ነኝ አንተም የአላህ መልእክተኛ ነህ ይላል። ቃል በቃል ማንነትን ገልጦለታል ወይ? ያው ቃል በቃል እኔ ገብርኤል ነኝ ብሎ ገልጦለታል። ይሄን ይመስላል። እሺ ጥያቄ ያለ? ጫት ነብዩ ሰለላሁ ዐለይሂ ወሰለም ጫትን በእጃቸው ይዘውት ነበር የሚል ሐዲስ አለ ይላሉ። እሺ አየሁት። ግን ሰይጣን በገብርኤል ተመስሎ መጥቶ ሸውዶት ቢሆንስ? በእስልምና በመልአክ አይመሰልም። መልአክ ማን ነው? ሰይጣን መልአክን አይመሰልም። እሱ ያለው በእናንተ በመጽሐፍ ቅዱስ ላይ ትክክል ነህ። እሱን መጠርጠር ያለብህ ማንን መሰለህ? ጳውሎስን ነው። አንተ የራስህ ይሄንን የምታውቀው ሚዛን አለ መጽሐፍ ቅዱስ ላይ ሰይጣንም በመልአክ ተመስሎ ሊመጣ እንደሚችል ተገልጿል መጽሐፍ ላይ። ስለዚህ ጳውሎስን መጠርጠር ትችላለህ። እንዳውም ጳውሎስን መልአኩ ገብርኤል ሳይሆን ማን ነው ኢየሱስ ክርስቶስ ነው የተገለጠልኝ ያለው ተሳስቷል። ሰይጣን የተገለጠለት። ምክንያቱም ጳውሎስ ራሱ ማን ነው ኢየሱስ ክርስቶስ ምን አለ? መጨረሻ ላይ ሐዋርያቶችን ያዛቸውና ከእኔ በኋላ ማንም ሰው ከዚህ በኋላ መጥቶ ኢየሱስን በዚህ አየሁት ቢላችሁ እንዳታምኑት ሐሰተኛ ነው ብሏል። ጳውሎስ ልክ በዚህ መሰረት ነው የተነሳው። ኢየሱስ ባስጠነቀቀበት መንገድ ገብቶሻል። ወደ ደማስቆ እየሄደ እያለ ጳውሎስ ኢየሱስ ተገለጠልኝ ብሎ ተናገረ። አመኑት ክርስቲያኖች። ኢየሱስ ግን አስጠንቅቋል። ከዚህ በኋላ ማንም ኢየሱስን በዚህ አየሁት ቢላችሁ እንዳታምኑት ሐሰተኛ ነው እርሱ ብሎ ባስጠነቀቀበት መንገድ ገብቶሻል። በምን መልክ የተገለጠለት? በብርሃን መልክ ተገለጠለት፣ አንጸባረቀበትና ጳውሎስ ራሱ ምን ብሏል? ሰይጣንም ራሱን በብርሃን መልክ ሊገልጥ ይችላልና አለ። ስለዚህ ጳውሎስ ራሱ ነው መጠርጠርና መያዝ ያለበት። መልአኩን አይቶታል ወይ ሙሐመድ? አዎ አይቶታል። ማስረጃ ላሳየህ፣ ለሱ ላሳየህ፣ በቁርአንም በሐዲስም ላይ ላሳያችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል እንዳዩት ላሳያችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ረአይቱ ጅብሪል ብለው የተናገሩበትን ሐዲስ ያወጣላችሁ። አላህም ራሱ ቁርአን ላይ መሰከረላቸው። በእርግጥም አይቶታል ሙሐመድ መልአኩን እያለ መስክሮላቸዋል። አንዴ ላሳያችሁ ማስረጃ እያወጣ ያና ሐዲስ እዚህ ጋር
ይታያችኋል። ወደ አማርኛ ቀይርላችኋለሁ። ረአይቱ ጅብሪል ይላል ወለሁ ሲቱ ሚአ ጀናህ ገብርኤልን አየሁት ለእርሱም 600 ክንፍ አለው አሉ። ለእርሱም 600 ክንፍ አለው። ወደ አማርኛ አልቀይርልህ እዚሁ እያለ አልሐምዱሊላህ። ያውና ምን እንደሚል ተመልከት። ገብርኤልን አየሁት ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ገብርኤልን አየሁት ለእርሱም 600 ክንፎች ነበሩት አሉ። ክንፋማ ናቸው መላእክቶች ከነ ክንፉ ከነ አፈጣጠሩ አይተውታል። ነብዩ ሰለላሁ ዐለይሂ ወሰለም አላህ ይህን እንደሚመሰክርላቸው ቁርአን ላይ ላሳየህ። ወለቀድ ረአሁ ቢልኡፉቂል ሙቢን ይላል። በእርግጥም በላይኛው በሰማይ አድማስም ተመልክቶታል አይቶታል ሙሐመድ እያለ ይመሰክርላቸዋል ማለት ነው። አላህ የመሰከረበትን ቦታ ላሳያችሁ። ሰዎች እርግጠኛ እንዲሆኑ አምላካችን አላህ ራሱ አይቶታል ብሎ መስክሮላቸዋል። እሺኛዋና ሱረት ተክዊር ሱረት التكوير ولقد رآه بالأفق المبين ያውና በግልጹ አድማስም በእርግጥ አይቶታል እያለ ይናገራል። መልአኩ ጅብሪልን በግልጹ አድማስም በእርግጥ አይቶታል። ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ገብርኤልን እንዳዩት ቃል በቃል ራሳቸውም ተናግረዋል። ልክ እንዲሁ ደግሞ አላህ ሱብሓነሁ ወተዓላ መስክሮላቸዋል። ሌላ ምስክር ከፈለክ እሰጥሃለሁ። የራሱ ምስክር ራሱ ብቻ ነው ስለሚሏችሁ ሌላ ምስክር ሰሃቦቻቸው ራሱ ገብርኤልን ተመልክተውታል፣ ሚካኤልን ተመልክተውታል። ይሄን ማስረጃ የምትፈልግም ከሆነ አውጥቼ አሳይሃለሁ። ሰሃቦች ያዩት ነበር መልአኩ ገብርኤልን፣ ሚካኤልንም አይተውታል። ምስክሮች 1 2 3 4 ሰው እንዳይመስላችሁ ከ100 ሺህ በላይ ምስክር ነው ያለው በእስላም ለእስልምና ማለት ነው። መልአኩ ገብርኤል ሲመጣ ሙሉ ሰሃቦች ይመለከቱ ነበር። ገብታችኋል? 4 አካል አይደለም። ማርቆስ፣ ሉቃስ፣ ዮሐንስ ላላ እንደዛ አይደለም። ከ100 ሺህ በላይ ምስክሮች ገብርኤል ሲመጣ የሚመለከቱት፣ ሚካኤል ሲመጣ የሚመለከቱት፣ ቃሉን የሚያዳምጡትና የሚሰሙት ምስክሮች ራሳቸው የመሰከሩት የዓይን እማኞች። እሺ ጥያቄ ለቀጥል። አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ጥያቄ ዘካ እንትና ሁሉም ማለት ነው ችግር አሁን ምናምን ተንበል ዘካ ወጣ ችግር አለው ወይስ? ዘካተል ፊጥር መወጣት ያለበት ሰዎች ለዒድ ሶላት ከመውጣታቸው በፊት ነው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም አው ቃል አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአመረ አን ቱአዳ ቀብለ ኹሩጅ ናስ ለሶላት ዒድ። ሰዎች ለዒድ ሶላት ከመውጣታቸው በፊት ቀድመው ዘካተል ፊጥር እንዲሰጡ አዘዋል ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ስለዚህ አልፏል። አሁን ጊዜው ሳያውቅ ከሆነ ያሳለፈው ሰውየው ቢሰጥ ችግር የለውም። ሳያውቅ ከሆነ ያሳለፍሽው በእንትን ነው ምን አልተመቻቸልኝም ነበረ እህል ምናምን አልነበረ መቤት ለዛ ነው አሁን እንትን ብል ችግር ጫት ነብዩ ሰለላሁ ዐለይሂ ወሰለም ሰላም ነው። በጫት በእጃቸው ይዘው ነበረ። ጫት በእጃቸው ይዘው ነበር ነብዩ ሰለላሁ ዐለይሂ ወሰለም አው የሚል ሐዲስ አለ ይላሉ። ጥያቄ አለ። በዛም የሌለም ውሸት ነው። እሺ ውሸት ነው። እሺ ኢየሱስ ጥያቄ ምንድን ነው? ማለት ሰለምቴ ነኝ። አሁን እንትን ነው አዲስ ነው ሻሃዳ የተቀበልኩትና ቤተሰቦቼ ሙሉ ክርስቲያን ናቸው እና ረመዳንም አልጾምኩም። ቤተሰቦቼ ስለ ሰላትን መስገድ ይችላለሁ፣ ግን ለመስገድ ምቹ ሁኔታ አላገኝም እና በዚህ ነገር ላይ ብቀጥል ይሄ ይቻላል ማለት በዚህ ሁሉ አጣጥ የባልሰግድ አሁን እንደ እንትን ብዬ እንደ ሐራም እንዴት አለ? ሌላ ጥያቄ አለ? ህብረብን ትንሳለ ከተገበ ለጥያቄ አለ? ሌላ ጥያቄ አለ? የሚረብሽ ድምጽ ስላለ ታችን እንድታዳም በቃ ነው ታርኩት። አንድ ሰው ከሰለመ በኋላ ሶላትን መስገድ አለበት።
ሶላትን መስገድ አለበት። ሶላት የእስልምና መሰረት ነው። የኢስላም መሰረቶች ታላላቅ መሰረቶቹ ከነዚያ መካከል አንደኛ ሶላት መስገድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ቡንየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካ ወሰውም ረመዳን ወሐጅ በይተላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ ብለዋል። ስለዚህ ሶላትን መስገድ ከእስልምና መሰረቶች ነው። ነቢ ሰለላሁ ዐለይሂ ወሰለም እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው ካሉ በኋላ አንደኛ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከርና እርሳቸው ነቢ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን መመስከር። ሁለተኛ ሶላትን ጊዜውንና አግባቡን ጠብቆ መስገድ። ሶስተኛ ከገንዘባችሁ ዘካ መስዋዕትን ለድሃዎች መስጠት። አራተኛ በአመት አንድ ወር ረመዳንን ወር መጾም። አምስተኛ ወደ መካ በመሄድ ሐጅ ማድረግ። ስለዚህ ሶላትን መስገድ ግዴታ ነው። አንተ ምናልባት ሰለምቴ ከሆንክና ቤት ውስጥ ችግር የሚፈጥሩ ከሆነ ጓደኞች ጋር ሄደህ እንትን ትላለህ ማለት ነው። ሰላም አለይኩም። ሰግዳለህ። ወአለይኩም ሰላም። እያራህ ማለት ልጨርሳለህ። ብዙ ሰላም አለይኩም። ልጨርስ። ወአለይኩም ሰላም። ይቅርታ ልወጣ ነው። አንዴ ጠይቄ ልሂድ። ይዞ ሊወጣ ነው። አንድ ልጅ ከዛሬ አመት በፊት ይመስለኛል ሞቶ ነበር እና ልጁ ዘመዴ ምንም አይደለም፣ ግን ጀስት አውቀዋለሁኝ እና ዛሬ በህልሜ ያየሁትኝ። በህልሜ ያየሁት ደግሞ ከአንገቱ በላይ ፊቱ ማለት ነው በጣም ጠቁሮ ከሚገባው በላይ ጠቁሮ የሆነ ጅብ የበላው ምናምን መስሎ ቡድስድስድስ ብሎ ከሆነ ካፊር ጓደኛችን ጋር ከሱ ጋር በግ ሲነዳ አየሁት እና ይሄ ልጅ ሞቷል ተብሎ ቤተሰብ እያለቀሰ አይደል እንዴ ምናምን ብዬ ፎቶ ምናምን ላነሳው ስሞክር አጋጣሚ ሆኖ ፈርቼ ይሁን ብቻ አላውቅም፣ በጣም ፈርቼ ይመስለኛል ተውኩት። ግን በጣም ከሚበላው በላይ ፊቱ ተበላሽቶ ጥቁር ብሏል። ጥቁር ልጁ ሞቷል። ከዛሬ አመት በፊት ነው። እሺ ሶላት ይሰግድ ነበር? አላሁ አለም አላውቅም። ኦኬ ለማንኛውም ህልም ነው። ህልም መፍታት እኔ አልፈልግም፣ ምክንያቱም እርግጠኛ የሆነ ነገር ስላልሆነ እኔ የሚጠበቅብኝ ነገር ይሄንን ለማወቅ ይፈልጋል። አንዴ ላውራ ትፈቅጂልኛለሽ? ያላ አንዚ ታህት። እሺ እርግጠኛ የሆነ ነገር ቁርአንና ሐዲስ ላይ ያለ ነገር ስለ እስልምና ሃይማኖታቸው የምትጠይቁትን በዚያ ላይ የማውቀውን አስተምራቸዋለሁ። ከዚያ ውጭ ግን እንዲህ ሊሆን ይችላል እንዲህ ስለሆነ ነው ብዬ የቀጣዩን ዓለም የሰውየውን ዕጣ ፈንታ ልናገር አልችልም። እንዲህ ነው ብዬ በእርግጠኝነት ግን ሶላት ይሰግዳል ብዬ ጠይቁሽ። ለዚህ ነው ሶላት ከሰገደ ሰውየው በአላህ ሱብሓነሁ ወተዓላ የሚያመን ከሆነ ለእርሱ መልካም ነገር እንጂ መጥፎ ነገር አይገጥመውም። ኢንሻአላህ ከቀጣዩ ተፈቷል። ምክንያቱም ሶላት የጀነት ቁልፍ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሰውየው ሽርክ እስካልሰራ ድረስ በአላህ ላይ እስካላጋራ ድረስ የአላህን ትእዛዝ ከፈጸመ ድረስ አላህ ሱብሓነሁ ወተዓላ ለእርሱ መልካምን ነገር እንጂ ክፉን ነገር አይሰጠውም። ይህን ይመስላል። አላህ አለ ጥያቄ ያለ ቀጥል። ሰላም አለይኩም። አለይኩም ሰላም። ሁሴን በሞተ ሰው ላይ ማልቀስ እንባው ያቃጥለዋል የሚባለው እውነት ነው? እሺ ሊታለ እሺ የሚያታድርጉ እሺ የሞተ ሰው በሚለቀስበት ጊዜ የአልቃሾች እንባው ያቃጥለዋል የሚባለው እንዴት ነው ይላል። በመጀመሪያ ልታውቁ የሚገባው ነገር ማንም ሰው በሌላ ሰው ኃጢአት አይቀጣም። ማንም ሰው በሌላ ሰው አይጠየቅም። ሁሉም በየራሱ ስራ ብቻ ነው የሚጠየቀውና የሚመነዳው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ኩሉ ነፍሲን ቢማ ከሰበት ረሂና ይላል። ሁሉም ነፍስ በሰራችው ስራ ብቻ ትያዛለች አለ። ባልሰራው ስራ ትያዝም ሌሎች በአንተ ላይ በሰሩ ስራ። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል። ማንም ኃጢአትን ተሸካሚ የሆነች ነፍስ የሌላን ነፍስ ኃጢአት አትሸከምም፣ በራሱ ኃጢአት ብቻ ነው የምትጠይቀው ብሏል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ለራሳችሁ ብቻ ነው የሚጠቅማችሁ፣ ኃጢአትን ብትሰሩ ያ ኃጢአት በእናንተ ላይ ብቻ እንጂ በሌሎች ላይ አይሆንም ብሎ ተናግሯል። በርካታ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ እንዲህ አይነት ንግግሮችን ተናግሯል። ስለዚህ ማንም ሰው በሌላ ሰው ጥፋት አይጠየቅም። ታዲያ ሰው ስላለቀሰ ውጭ ላይ እኛን እንቀጣ እንችላለን ወይ? ወይንም ደግሞ
በዚህ ያቃጥለናል ወይም ባው ከተባለ ወደሱ ልምጣ። አንደኛ ያ የተባለበት ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በእርግጥ ምን ብለዋል? ኢነል መይት ለዩዐዘቡ ቢቡካኢ አህሊሃ አሉ። ሟች በቤተሰቦቹ ለቅሶ ይቀጣል አሉ። ይቀጣል ሲባል ግን ቀብር ውስጥ በእሳት ይቀጣል ማለት አይደለም። መቀጣት ማለት ብዙ ትርጉሞች አሉት። ለምሳሌ አንቺ ያለሽው ሳዑዲ ነው እንበል፣ እናትሽ ደግሞ ኢትዮጵያ ነች። አንቺ ሳዑዲ ላይ የሆነ አደጋ ደረሰብሽ፣ እናትሽ ምድር ላይ ወይኔ የተቀጣሁ ዘንድሮ ልጄ እኮ እንዲህ አደጋ ደረሰባት ትላለች። ያ ማለት እናትሽ ምድር ላይ እዚህ ኢትዮጵያ እየተደበደበች እየተቀጣች ነው የግድ ማለት መሆን አለበት? ላ አይደለም። ቦታቸው በአንቺ ላይ የደረሰው ነገር ባወቀች ጊዜ ያ በዚያ ምክንያት የሚሰማትን ስሜት እየገለጸች ነው። አንድ ሰው ራሱን ሊያመው ይችላል። ወይኔ ራሴ ሊፈነዳ ነው፣ ፈነዳ ራሴ ይላል። ኦኬ ራስ ፈንድቷል አይደለም ያቻለ። ወይኔ አንጀት የተቃጠለ እንዳው እንላለን። አንገታችን እንዳው የእውነት እየተቃጠለ ነው እየተቀጣ ነው አይደለም። ስለዚህ ምን ማለት ነው? ኢማሙ ነወዊ ሲናገሩ ሟች በቤተሰቦቹ ለቅሶ ይቀጣል ሲባል ጊዜ ምን ማለት ነው? አንደኛ ለሁለት ይከፈላሉ። አውቆ አልቅሱልኝ ብሎ ተናዞ የሄደ ከሆነ ነው እሱን ነው የሚመለከተው። ምክንያቱም ይሄንን ማስደረግ አይለበትምና ሰውየው ሳያውቅ ግን እነዚህ ሰዎች ዝም ብሎ ሳይናገራቸው ሳያዛቸው ሳይናዘዛቸው በራሳቸው ዝም ብሎ ቢያለቅሱ ጫፎ ያ ሰውዬ ምንትን የሚሰማው ነገር የለም። ያኛው ራሱ ይቀጣል ሲባል አውቆ ተናዞ የሄደ ሰውዬ ያን ነገር እንዲያውቅ ይደረጋል። በዚያ ስሜቱ ይሰማዋል ነው። ለምሳሌ ቤተሰቦቹ በእርሱ ምክንያት እያለቀሱ እንደሆነ እንዲያውቅ ይደረጋል። የዛንዴ ያዝናል፣ ይሰበራል። በእኔ ምክንያት እያለቀሱ ነው የሚለው ነገር ይሰብራል እንጂ እንደው ቀብሩ ውስጥ ይቀጣል በእሳት ማለት አይደለም። ገብታችኋል? ይሄ ነው። እሺ ጥያቄ ያለ ቀጥል። እሺ ጥያቄ ያለው ይቀጥል። ወንድማችን ከውሸት አምልኮ ወጥተህ ክርስቲያን ትሆን ዘንድ ለእግዚአብሔር አለብህ፣ አጋንንት ያውጣ እና ግባና እሱን በክስት ላይ ተናገረኝ። ወንድ ልጅ ትመስለኛለህ፣ ከፕሮፋይልህ እንደማትቀር እርግጠኛ ነኝ። ኢንሻአላህ ናልኬልሃለሁ ናልኬልሃለሁ። ቀረሰ የጌታ ሰው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? በሰዎች ፊት ለመሰከረልኝ በአባት የፊት በመንግስተ ሰማያት ላይ መሰክርለታለሁ ብሏል። እና ግባና መስከር ይችላል። ዲኤ ሰላም ነው፣ እንዴት ነህ? ዲኤ ሰላም ነው፣ እንዴት ነህ? ያለሁበት ቦታ ማውራት ስለማልችል ነው ስለማይመቸኝ ነው እንጂ አወራለሁ። ያው ተመችተው እያወራህ ነው፣ ችግር የለውም። ፕሮፋይል ላይ ያደረግከውን ወንድ ልጅ ታመልካለህ? ፕሮፋይልህ ላይ ያደረግከው ልጅ ሰማይ ምድርን የፈጠረው እሱ ልጅ ነው፣ እሱን ታመልከዋለህ? አዎ በጣም አንተንም እኔንም ሁላችንም የፈጠረ። አያችሁ አይደል? አያችሁ ይሄን ስዕል እያመለከ ሙስሊሞችን መጥቶ ወደ እውነተኛ አምላክ ተመለስ ማለት አይከብድም? እሺ ልቀጥልልህ። ፕሮፋይል ላይ ካደረግከው ልጅ ውጭ ሌላ አምላክ አለህ የለህም? ምን አልከኝ? ፕሮፋይል ላይ ካደረግከው ልጅ ውጭ ሌላ ፈጣሪ አለ የለም? ወይንስ እርሱ ብቻ ነው ፈጣሪ ወይንስ ሌላ ፈጣሪ አለ? ሌላ ፈጣሪ ማለት አንድ ፈጣሪ እኮ ነው ያለው። ያ ፈጣሪ ደግሞ ፕሮፋይልህ ላይ ያለው ልጅ ብቻ ነው አይደለ? ሌላ የለም። አዎ ኢየሱስ ክርስቶስ። እሺ ከእርሱ ውጭ ፕሮፋይሉ ላይ ያለው ፎቶ አይተው ከሆነ ኢየሱስ ክርስቶስ ነው። ኦኬ እሱ ነው ፈጣሪ። ከእሱ ውጭ ፈጣሪ የለም አይደለ? በጣም ጥሩ። ከእሱ ውጭ ፈጣሪ የለም ብለዋል። አብ ፈጣሪ ነው አይደለም? ምን አልከኝ? አብ ፈጣሪ ነው አይደለም? አብ ፈጣሪ ነው። አብ ወልድ መንፈስ ቅዱስ ሶስቱም ፈጣሪ ናቸው። አንድ አምላክ። ስንት ነው ብዬ አልጠየቅኩም። ሶስቱም ፈጣሪዎች ናቸው ወይ? አብን ፈጣሪ ነው፣ ከዚህ ውጭ ፈጣሪ የለም ብለህ ነበር። ግን ከሱ ከፕሮፋይል ካለው ውጭ ሌላ ደግሞ ፈጣሪ አለ አልከኝ። አብን ፈጣሪ ነው። ይህን ትምህርት እኮ በደንብ ታውቀዋለህ እኮ በደንብ ታውቀዋለህ። አውቀዋለሁ፣ ግን መጽሐፍ ቅዱስ ላይ የለም። አውቀዋለሁ፣ የእናንተ ትምህርት ነው፣ ግን መጽሐፍ ቅዱስ ላይ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። ሸውደዋቸዋል።
እሱም ፕሮግራም ይዘህልኝ እመጣልሃለሁኝ። እሱ አሁን ፕሮግራም ይዤልሃለሁ። ማስረጃ አምጣይቱ ጋር ነው ያለው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው አሁን ስላላህ እያስተማራችሁ ና እንጂ እግዚአብሔርን ልስበክህ ብለህ ኮሜንት ላይ ጽፈህ ልክ ማስረጃ ስትጠይቅ ሌላ ጊዜ ፕሮግራም ስለ አላህ ገባህ እንደገና ስበክ እንጂ እግዚአብሔርን ቀጥል። አንዲት ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይስ የለም? ክርስትና ውሸት እንደሆነ አሁን ለተረዱ የለም መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ በደንብ ታነበው የለ እንዴ? አነበዋለሁኝ ግን የለም እንደሱ የሚል እያልኩ ነው። ወላሂ ምን እነግርሃለሁ ከኦሪት ዘፍጥረት እስከ ራዕይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም። ሸውዳቸዋል ለዘላለም እስከ ዛሬ ድረስ ተሸውዳቸዋል። በቃ ቁማችሁ ጠይቁ እንጂ የቱ ጋ ነው አንድ አምላክ አብ ወልድ መንፈስ ቅዱስ ነው የሚለው በላቸው። እሺ ዮሐንስ ወንጌል ምዕራፍ 1ን ታውቀዋለህ አይደል? አውቀዋለሁ። ታዲያ ሲመሰጠር እንዴት እንደሆነ ልንገርህ። የለ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል እዚያ ላይ የለም። ይኸውልህ ወንድሜ ለምን ታደክመኛለህ? መድከም ሳይሆን ማስረጃ ነው እየጠየኩኝ ያለሁት። እሱ ካለ በቃ ነገሩ ይቋጫል እዚሁ ጋር ወቁድየ አልአምር ነገሩም ተፈጸመ ይላል አምላካችን አላህ። ስለዚህ አሁን ማስረጃ ስጠን ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል መጽሐፍ ቅዱስ ላይ። አዎ ብሰጥህም ስለማታምን ለአንተ መስጠት አይጠበቅብኝም። ቢያንስ ሲሉ ክርስቲያኖች ስላሉ አንተ ራስህ እምነትህን እንድታጸና ዘንድ ማስረጃ መጽሐፍ ቅዱስ ላይ ያሳየንሽ እኛ እንመንሽ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ማስረጃ እኔ የጸናው ነኝ። ሙስሊሞችን አስተምራቸው እዛው። እኔ ጸለይኩልህ ወንድሜ፣ ጸልዬልሃለሁኝ። እግዚአብሔር ይጥራ። አምላኩን ማረጋገጥ አልቻለም። አምላኩን ማረጋገጥ አልቻለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ውሸት እንደሆነ ተረት እንደሆነ መሰከረ። አያቸው። ምክንያቱም የለም መጽሐፍ ቅዱስ ላይ ማስረጃ። በመጽሐፍ ላይ ያልተገለጸ ነገር ደግሞ ተረት ይባላል። እኔም አንተም እንደምንስማማበት የሰዎች አፈ ታሪክ ነው። በቃ አለቀ። አንዲት ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። የሰዎች አፈ ታሪክ እንዳልሆነ አንተም ጠንቅቀህ በደንብ ታውቀዋለህ። ምክንያቱም መጽሐፉን ታውቀዋለህ የምትለው እና መጽሐፉ ላይ ያሳየን የቱ ጋር የሚገኘው ማስረጃ? ዮሐንስ ወንጌል ምዕራፍ 1 እኮ አልኩህ፣ ሙሉውን አንብበው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው አብ ወልድ መንፈስ ቅዱስ የምትል ቃል ያለችው ማቴዎስ ላይ መጨረሻው ላይ ነች። እርሷም ላይ አንድ አምላክ የሚል ቃል የለም በፍጹም። ሶስት አካሎችን ዝም ብሎ ነው የጠቀሰው እና ሶስት ናቸው ይላል። ሶስት ናቸው ይላል። ሶስት አካሎችን ጠቀሰልህ አይደለ? አንድ አምላክ ላይ የሚል ግን የለም እዚያ ላይ ያልኩህ ነው። አንድ አካል የሚል የለም። አንድ አካል አይደለም፣ አንድ አምላክ አዎ፣ አንድ አምላክ ናቸው የሚል የለም። አንድ አምላክ ናቸው የሚል የለም። ለማንኛውም ይኸውልህ በመንፈስ ቅዱስ ተመልተህ ካልሆነ እኮ እሱ አይገባህም። ምንድን ነው መንፈስ ቅዱስ? ጳውሎስ መንፈስ ቅዱስ ነበረበት አልነበረበትም? ወይንስ የሰይጣን መልእክተኛ ነበረው አልነበረውም? ጳውሎስ መንፈስ ቅዱስ በሱ ላይ ምን አልከኝ? ጳውሎስ በሱ ላይ መንፈስ ቅዱስ አድሮ ስራውን የሰራበት ሰው ነው። ማስረጃ አምጣ። ጳውሎስ መንፈስ ቅዱስ እንደነበረበት ማስረጃ። ለምን ጳውሎስ መንፈስ ቅዱስ እንደነበረበት ማስረጃ መጽሐፍ ቅዱስ ላይ ምን ይሰራልሃል? ኧረ ወይ ምን ይሰራልሃል? ማስረጃ እምነታቸው እንዳለ መጽሐፍ ቅዱስ ላይ ማስረጃ የለውም። ወላሂ ላዚም እኔ የምጠይቃቸው ጥያቄዎች አንድ ፎቶ ላይ ማስረጃ የለውም። ማስረጃ ያለውን ነገር አልጠይቅም፣ የለውም ጭራሽ። የምጠይቃቸው ደግሞ እንዴት ትርኪ ብርኪ ምናምን ስለ ወሲብ ስለ ግንኙነት እንዳይመስላቸው የእምነታቸውን መሰረት ነው የምጠይቃቸው። ገብቶሃል? እኔ አንድ ነብይ ስንት አገባ ስንት ሴት እንትን አለ ምናምን እሱ አይደለም ዋናው ቁም ነገር። የእምነቱ መሰረቶችን አንስቼ ዋና ዋና ጥያቄዎች ጠይቃቸዋለሁ። ማስረጃ ግን የለውም። ከእምነታቸው መሰረቶች መካከል ለምሳሌ ከቅድም ጀምሮ ያስተውላቸው ከሆነ ጥያቄዎችም አዳም ማነው አምላክ ለአዳም ቃል የገባለት ቃል ኪዳን አለ እንደ ክርስትና ብለን እናምናለን አለ። እርሱ ምንድነው? ከልጅ ልጅህ ተወልጄ አድንሃለሁ ብሎታል። ይህ በቃ የክርስትና እምነት መጀመሪያ መሰረቱ እሱ ጋር ነው የሚጀምረው። ይሄ ግን ቃል ኪዳን አለ ወይ በአዳምና በአምላክ መካከል? ወፍ መጽሐፍ ቅዱስ ላይ አንዲት ቦታ የለም። ኢየሱስን መጥቶ ምድር ላይ እኔ የአዳምን ኃጢአት ከዚያ የሰራውን ኃጢአት በዚያ ላይ የወረሳችሁን ላስተሰርይ መጥቻለሁ ብሎ እንዲህ አንዲትን ቦታ አላስተማረም። ጭራሽ አዳምን ስም አላነሳም። የአዳምና የሔዋንንም ኃጢአት አላነሳም ኢየሱስ።
ልክ እንዲሁ ከእምነታቸው መሰረት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ነው። ይሄንን ማስረጃ አምጡ። የለም ወይ? ታዲያ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ልጆች ሀይ ያቀለ ገብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እሺ ወንድም አረት አይሰማም። የመጀመሪያው የእናቴ እናት በጣም ነው የሚያማትና በቃ ማለት ያው ሁሉንም ነገር የምትንከባከባት ምናምን እናቴ ናት። ግን እንደዚህ በጣም ምናምን ስታስቸግራት ታባራታለች ምናምን ተሰርባት ማለት በቃ ትናገራታለች ምናምን በጣም ኦቨር ነው የምታስቸግረው። እሱ ማለት ግን በቃ ቤት ውስጥ ልብስ የምታለብሰው ምን የምትላትም እናቴ ናት። ግን የምትናገራት ነገር ምን ያስከትላል? ሁለት ደግሞ አክስቴ ልጇ ካፍራለች። እሺ ሰብር አድርጋ ትግስት አድርጋ እንትን ትበላት። የምታስወጣት አያትሽ ናት አይደል? እናትሽን ወይንስ እናትሽ ናት አያትሽን? ላላ እናቴ አያቴን። ለምንድን ነው የምታስወጣት ከቤት? ያኔ ታስወጣታለች ስለ ውጭ ምናምን ታሳድራታለች ሲሆንኩ ትመልሳለች። ግን በጣም ነው የሚያማት። ያኔ በቃ ህመምተኛ ነች እና ስታስቸግር ምናምን ቤት ውስጥ እንደዚያው ለምሳሌ ኩሽና ምናምን ምጣድ አላስጥድ ምናምን ስትል ታባረራት እና ከዛ በኋላ ደግሞ ተመልሳ ትመጣለች። ከዛ በቃ ቤቱ የምትይዛት እናቴ ናት። ረጋ በይ እህቴ። አላስጥድ ምጣድ ምናምን የምትላት ሴትዮዋ አይምሮዋን ከመቆጣጠር ውጭ ሆና አዛ የምታደርግ የማረጠች አሮጊት ሴት ሆና ነው ወይንስ ንጹህ አይምሮ እያላት ነው? አለመግባባት ተፈጥሮ መካከላቸው። አይ ህመምተኛ ናት። አሚሮዋ ትክክል ስላልሆነ ነው። በዚያ ምክንያት እዛ እንዳትሰራ አዛ የምታደርጋት ከሆነ በስነ ስርዓት ውጪ ምናምን ሳይሆን ክፉ ቃል በመናገር አላህ ሱብሓነሁ ወተዓላ ፈላ ተቁል ለሁማ ኡፍ ብለው ሁሉ ተናግሮላቸዋል። እች እንኳን እንዳትሏቸው ኡፍ እንዳትሏቸው ብሎ አላህ ተናግሯል። አስቸጋሪ እድሜ ላይ በሚደርሱ ጊዜ ራሱ ማለት ነው። ስለዚህ በዚህ አይነት እንትን ሁኔታ ሳይሆን ከሙዓመላዋ ከእርሷ ጋር በዚህ ሁኔታ ሳይሆን መሆን ያለበት በስነ ስርዓት ነይ ማየ ትበልና ያዝ አድርጋ ቤት አስቀምጣት። ከዚያ በኋላ ስራዋን ትቀጥል። እርሷ ውጪ ሂጂ ምናምን እንደዚህ አይነት ነገር እንዳትናገራት፣ ክፉ ቃል እና ክፉ ተግባር በእርሷ ላይ እንዳታደርግ፣ እድሜዋ የማረጠችና የጃጀች ብትሆን እንኳን ማለት ነው። ሁለተኛ ጥያቄሽ ምንድን ነው? ሁለተኛ ደግሞ አክስቴ ያለችና ልጇ ካፊር ነችና አዲስ አበባ የኖረች ሰፊ ቤት ተከራይተው ግን ከልጇ ጋር አንድ ላይ እየኖሩ ነው። እንዴት ይታያል? እሺ በዲኗ ላይ ጫና የማታደርግባት ከሆነ ችግር የለውም። ግን ዲኗን የምትጠብቅና ዲኗን የምትከታተልበት ቦታ ከአማኞች ጋር ጉርብትና ፈጥራ ብትኖር እሱ ነው መልካሙ። አላህ ሱብሓነሁ ወተዓላ በሱረቱል ከህፍ ላይ ሲናገር واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا إلى واصبر نفسك على نفسها كبات على ملك الله كلم أنقر مع الذين يدعون ربهم بالغداة والعشي بدواتنا بماتا أنينا الله كم يدارنا كم يجزو سوش قار نفسها كبات مكنياتهم الله يجزو سوش قار مال يزاني ملكام بحرين تلابس الله لك أن نرسو الله لما جزاتنا الله نبلد يعني لما جنزب لوردات يرسون دين تدرالاتشو ولا تعد عيناك عنهم على كأن نرسو في تهنا التحرك إيالي ناكرا سلازي كمركام سوش كار كامانوش كار بتنور يوتان بزيابة كتل مركام لرسو السنة تقول لك كجالاتشو مرحبا جزاكم الله خيرا. إياكم السلام عليكم. أشي عندي سلام ديتنا الحمد لله. ጥያቄ ነበረኝ። ጥያቄ ምንድን ነው? አንድ አለ ሱረቱ መርየም ላይ ሱረቱ ምዕራፍ 19 ቁጥር 33 አውጣልኝ አንተ። እሺ በሱ ላይ ጥያቄ ምንድን ነው? ስለ ክርስቶስ ነው። እሺ ምን እዚያ ላይ ጥያቄ ንገረኝ። በመጀመሪያ ምዕራፍ 33 ላይ ሰላም በእኔ ላይ ነው ይላል። እንደገና ወረድ ብሎ ያ የሚጠራጠሩበት እውነተኛ ቃል ነው ይለዋል ኢየሱስ ክርስቶስን ማለት ነው። እናም ደግሞ እስካሁን ከዛ ሁሉ ነቢያት እውነተኛ ቃል ነው የተባላቸው የለም። ብቸኛው የተባለው በቁርአን ለክርስቶስ ነው። እንዲሁም ሰላም በእኔ ላይ ነው ያለው ራሱ ቀጥታ ቃል በቃል የተናገረው ክርስቶስ ነው። እንደገና ሰላም በእኔ ላይ ነው ያሉ ነቢያቶች እስካሁን የሉም በእስላም ከክርስቶስ በቀር እና ይሄ አምላክነቱን ያመለክታል ለማለት ነው። ያመለክታል ወይ ነው ያመለክታል እያልከ ነው?
ያመለክታል፣ አምላክ እንደሆነ ይጠቁማል፣ ራሱ ይናገራል። ይሄ ለአምላክ የሚጠቀስ ቃል አይደለም። እኔ አምላክ ነኝ ብሎ ለነብይ የሚጠቀስ ቃል አይደለም፣ ለአምላክ እንጂ። ወደ አንቀጾች እንሄዳለን። አምላክነት አይደለም ቁርአን ላይ ተውና መጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሏል ኢየሱስ ክርስቶስ። አዎ ብሏል። ለምሳሌ የመጽሐፈ ምሳሌ ክፈትልኝ ከፈለክ። እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ አስተምሯል፣ ተናግሯል። አዎ ተናግሯል። እኔ አምላክ ነኝ ያለ የት ጋር ነው? አምላክ ነኝ ማለት እኮ በተዘዋዋሪ ተናግሯል። ብዙዎች ለምሳሌ እነ ቅዱስ ጴጥሮስ አንዳንዶቹ ነቢያት ይሉት ነበር፣ አንዳንዶቹ ሐዋርያ ይሉት ነበር። እናም እሱ ደግሞ ምን ነበር ያላቸው? ከዛ ቅዱስ ጴጥሮስ አንተ ሕያው እግዚአብሔር ልጅ ነህ፣ እግዚአብሔር ነህ ሲለው እውነት ተናግረሃል አለው። ሌሎቹ ነቢያት ነህ እግዚአብሔር ነህ አለው ያልከው። ቆይ አንተ እግዚአብሔር ነህ አለው ያልከው አሁን ለምን ታሻለህ? መጽሐፉን ባናውቀው አንተ ሕያው እግዚአብሔር ልጅ የሕያው እግዚአብሔር ልጅ እግዚአብሔር ነህ አለው። ሌሎቹ ነቢያት ነህ ሐዋርያት ነህ ምናምን ይሉት ነበር። ወይ አንዴ የቱ ጋር ነው እንደሱ ያለው? ማስረጃ ለጊዜው አልያዝኩትም እና ከፈለክ ኋላ እኔ ላሳይህ። አንተ አሁን ያልከው ላውጣልህ? አዎ አውጣው። አንተ የሕያው እግዚአብሔር ልጅ ነህ አለው። አንተ የሕያው እግዚአብሔር ልጅ እግዚአብሔር ነህ አላለውም። ወይ ላሳይህ አንዴ። እሺ አሳየኝ። አንዴ ሜት አድርገው። እሺ እስከወጣለሁ እንደምትምጣለህ አንተ ጋር ያው ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ኢየሱስም ወደ ፊልጶስ ቄሳር አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። የሰው ልጅ የሚለው ራሱን ነው። እነርሱም አንዳንዱ መጥመቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ይላል። አየህ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው እንጂ አንተ ክርስቶስ የሕያው እግዚአብሔር ልጅ እግዚአብሔር ነህ አላለውም። እግዚአብሔር ነህ የሚለውን ከራስህ ነው የጨመርከው። እኔ አንተ ጨምረሃል አይደለም፣ ግን እንደሱ ብለው ስለሚያስተምሯቸው ነው። ታውቃላችሁ፣ እንደሱ ብለው አውቀው ጭምር አድርገው ይሸውዷቸዋል። እኔ ጋር ስትመጣ ሳይቸዋለሁ ውሸታም እንደሆነ አስተማሪዎቻችሁ ማለት ነው። አንድ ተፈራኝ አንተ እግዚአብሔር ነህ አላሉት። አንተ የሕያው እግዚአብሔር ልጅ ነህ አለው። የሕያው እግዚአብሔር ልጅ መባል ደግሞ አዲስ ነገር ድንቅ አይደለም። እሱ መጽሐፍ ቅዱስ ላይ እንዳለ አይሁዶች የእግዚአብሔር ልጆች እንደሆኑ ኢየሱስ ክርስቶስ ራሱ መስክሮላቸዋል። ዮሐንስ ወንጌል ላይ ላሳየ እችላለሁ። እናንተ የሕያው እግዚአብሔር ልጆች አልተባላችሁም ይላቸዋል ኢየሱስ ክርስቶስ ራሱ። መዝሙረ ዳዊት ላይ ልክ እንዲሁ እናንተ የሕያው እግዚአብሔር ልጆች ተብለዋል። ትንቢተ ሆሴዕ ላይ አንቱም አብናኡላህ ልሐይ ተብለዋል። እናንተ የሕያው የእግዚአብሔር ልጆች ናችሁ ተብለዋል። አዲስ ነገር አይደለም ይሄ መባል። አሁን ወደ ቁርአኑ ልምጣለህ፣ ልመልስልህ። አንዴ ቁርአን ላይ የነሳውን አንቀጽ አንዴ ወይ ቁርአኑ ላይ ያነሳውን አንቀጽ ወስደህ ላስረዳህ። እዚሁ ላይ ማለት ነው። እዚሁ ላይ አንዴ እዚሁ ላይ ሊያዘና ነብይ እንዳልሆነ ሐዋርያ እንዳልሆነ እኮ ተናግሯል። ሌሎቹ ሐዋርያ ነህ ከነቢያት አንዱ ነው ወይም ከቀደመ ነቢያት ነህ አንዱ ነህ ሲሉት፣ እሱ ግን ትክክል እንዳልሆኑና የእግዚአብሔር ልጅ ነህ ሲለው ያኔ ነው ለጴጥሮስ ትክክል እንደሆነ የተናገረለት እንጂ ሌሎቹ እኮ ነቢያት ነህ እያሉት እኮ ትክክል ናችሁ ማለት ይችል ነበር። ነገር ግን ጴጥሮስ ነው የሕያው እግዚአብሔር ልጅ ነህ ሲለው አንተ ትክክል ነህ ያለው ያኔ ነው። ስለዚህ ነብይ እንዳልሆነ እዚህ ላይ ማረጋገጥ ይቻላል። አንደኛ እዚያ እኔ ነብይ አይደለሁም አላላቸውም። እንዳውም አሁን አንተ ለምሳሌ አንዴ በኢየሱስ ክርስቶስን መጥቶ አንዱ አንተ ነብይ ነህ ብሎ ቢናገረው ክርስቶስ ይሄ ስህተት ከሆነ ያርመዋል ብለህ ታስባለህ? አታስብም። እኔ ክርስቶስን መጥቶ አንዱ አንተ ነብይ እንደሆን ካያለህ ያርመዋል አይደለ? ምክንያቱም ስህተት ነው እንዳንተ አስተምሮ ነብይ ነው ብለህ ስለማታምን አይ እኔ ነብይ አይደለሁም ብሎ ማረም አለበት። ሰዎች ሲሳሳቱ ዝም አይልምና ክርስቶስ። ነገር ግን ጸጥ ካለ ያንን ማጽደቁን ያሳያል። ኢየሱስ ክርስቶስን መጥተው አንተ ነብይ እንደሆንክ አያለሁ ብለውታል አላሉትም ሰዎች? አንዴ
እስካሁን ያሉት ነገር የለም። ለምሳሌ እሺ አንዴ ለውጣና ላሳይ አላሉትም ብለኸኛል። እኔ ብለውታል። ማስረጃ ላሳይ ለውጣና ላሳይ ብሏል። ለምሳሌ እኔና አንድ ነን ብሏልና እኔም በአብ እንዳለ ሁሉ አብም በእኔ ዘንድ እንዳለ እንድታውቁ ነው የነገራቸው ማለት ነው። ስለ ነብይነትን ጨርስ አድግ። እሺ እዛ እኔና ባንድ ነው የሚለው ከፊት ለፊት መጥተው አንተ ነብይ እንደሆነ እናያለን ሲሉት ምንም አላስተባበለም ነበር። ጸጥ ነው ያለው። ይሄ ነብይነትን እንዳንረዳ ያሳያል። ያን ሰው ተባባራት ቁጥር ተዳስተው እሺ የትኛው ልጅታ አንተ ነብይ እንደሆነ ታያለህ አለችው። ጸጥ ነው። እሺ ለጥያቄ አለ ወይስ ወደ ቁርአኑ ልመለስ? ወደ ቁርአኑ ተመለስልኝና ሱረቱ መርየም ችግር የለውም። እሺ እናስረዳ። ስሜት አድርግ። በጣም ጥሩ። በመጀመሪያ ذلك عيسى ابن مريم ይህ ነው ያ የማርያም ልጅ ዒሳ ብሎ አላህ ተናገረ። ወደ ጠየቀው አንቀጽ ሲሄድ قول الحق الذي فيه يمترون አለ። ያ በእርሱ የሚጠራጠሩበት የሆነ እውነተኛው ቃል ይህ ነው አለ። እውነተኛው ቃል ይህ ነው እያለ እየተናገረ ያለው ኢየሱስን ሳይሆን ከላይ ስለ ኢየሱስ የተናገረውን ቃል ነው። ቃል ማለት ንግግር ማለት ነው። ይህ እውነተኛው ንግግር ስለ ኢየሱስ ይሄ ነው፣ አይሁዶችና ክርስቲያኖች የሚሉት አይደለም እውነተኛው እያለ እየተናገረ ነው። ምክንያቱም አይሁዶች ምን ብለዋል ስለ ኢየሱስ ክርስቶስ? እርሱ አመጣጡ በዝሙት ነው የመጣው ብለው ያምናሉ። ልክ እንዲሁ ደግሞ እርሱ ሐሰተኛ ነው ብለው ያምናሉ። የሚሰራው ድግምቶች ማነው ተአምራቶች ተአምር ሳይሆን ድግምት ነው ብለው ያምናሉ። እርሱ እውነተኛ አይደለም ሐሰተኛ ነው ብለው ይሄን ሁሉ ስለሚያምኑ አምላክ አላህ ሱብሓነሁ ወተዓላ እነርሱንም ማረማቸው። በዚያ አንቀጽ ላይ በሱራ መርየም ላይ ከፍ ብሎ ስለ እርሱ ታሪክ ሲናገር ልክ እንዲሁ ክርስቲያኖች አንተ ለምሳሌ ነብይ አይደለም ብለህ ታምናለህ። ከላይ ዒሳ የእኔ የአላህ ነብይ ነኝ ብሎ ተናገረ። እኔ የአላህ መልእክተኛ ነኝ አለ። ክርስቲያኖችንም ማረማቸው ማለት ነው። ስለዚህ ክርስቲያኖችና አይሁዶች የሚሉት ንግግር ሳይሆን እውነተኛው ንግግር ይህ ነው። እውነተኛው ንግግር ስለ ዒሳ እያለ አላህ እየተናገረ ነው እንጂ ዒሳን ራሱን እርሱ ነው እውነተኛ ቃል እያለ አይደለም። ذلك عيسى ابن مريم على አምላካችን አላህ ይህ ነው የማርያም ልጅ ዒሳ ማለት አለ አላህ ገለጸው። በቃ قول الحق እውነተኛው ንግግር الذي فيه يمترون ያ የሚጠራጠሩበት የሆነው አለ። ገብቷል። አይሁዶችም ክርስቲያኖችም ስለ ክርስቶስ በጣም የተራራቀ የሆነ እምነት አላቸው። ኢስላም መጣና ነብዩ ሰለላሁ ዐለይሂ ወሰለም መጡና መካከል ላይ የሁለቱንም ስህተት አረሟቸው። ታዲያ ምንድነው በእርሱ ላይ የተሳሳቱት ከተባለ ባጭሩ አይሁዶች አመጣጡን በተመለከተ በዝሙት ነው ይላሉ። ይህን መጽሐፍም ላይ አለ። ዮሐንስ ወንጌል ላይ አይተህ ከሆነ አይሁዶች በክርስቶስ ፊት ቆመው እኛስ የዝሙት ልጆች አይደለንም አባት አለን እያሉ ያሽማጥጡበት ነበር። አንተ የዝሙት ልጅ ነህ እያሉት ነው። አምላክ አላህ ሱብሓነሁ ወተዓላ ይህን ግን አረመው። እዛው በዛ በማርያም ምዕራፍ ላይ አይተህ ከሆነ ወሊነጅዐለሁ አያ አለ። ክርስቶስንም ተአምር ላደርገው ነው የማመጣው ብሎ አላህ ተናገረለት። አፈጣጠሩ ራሱ ተአምር እንጂ ዝሙት አይደለም። ስለዚህ አይሁዶችን አርሞ መጣ። ልክ እንዲሁ ዒሳ ዓለይሂ ሰላም ወይም ኢየሱስን ከነቢያቶች መካከል አንድ ነቢይ እንደሆነ እዚያው ራሱ ዒሳ ተናገረ። ወጀዐለኒ ነቢየን አለ። እዛው ከፍ ብሎ ነቢይ ያደረገኝ አለ። አንተ ደግሞ ነቢይ አይደለም ብላ አስተምራላችሁ። አንዳንተ ንግግር ማለት ነው። ሌሎች ክርስቲያኖች ነቢይ ነው ብሎ የሚያምኑ አሉ። ይህን አላህ ስብሐነሁ ወተዓላ በሁለቱ መካከል ያለውን ስህተት አረሟቸው። እርሱ ዒሳ ዓለይሂ ሰላም ክርስቲያኖችን ካረመባቸው እርምት መካከል የአምላክ ልጅ ነው ብለው ስለሚያምኑ እርሱ የማርያም ልጅ እንደሆነ እዚያው ላይ ገለጸ። ሙሉ ታሪኳንና ታሪኩን ገለጸላቸው። ይሄ የተሳሳተ ንግግር ነው። አይሁዶችም ክርስቲያኖችም የተናገሩት እውነተኛው ንግግር ስለ ዒሳ ይህ ነው እያለ አላህ ሱብሓነሁ ወተዓላ እየተናገረው ነው እንጂ ዒሳን እርሱ እውነተኛ ቃል ነው እያለ አይደለም። ቢልም አምላክ የሚያደርገው ነገር አይደለም። ተቻለ እውነተኛ ቃል ነው ማለት ምን ማለት ነው? የሚናገረው ቃል እውነት ነው ለማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ሙሐመድ እውነት ነው ብሎ ተናግሮላቸዋል። ቅድም እንደጠየቀው እውነት ነው አን ረሱል ሐቅ ይላል አላህ ሱብሓነሁ ወተዓላ። መልእክተኛ ሙሐመድ እውነት ነው ብሎ ተናግሯል። እርሳቸው እውነት ነው ስለተባሉ አምላክ ናቸው ማለት ነው? ላ አይደለም። ምን ማለት ነው እውነት ናቸው ማለት? የሚናገረው ንግግር እውነት ነው። ክርስቶስም እውነት ነው ሲባል ጊዜ የሚናገረው ንግግር እውነት ነው እየተባለለት እንጂ ሌላ ነገር እርሱ አምላክ ነው ማለት አይደለም። ክርስቶስ የትኛውም ቦታ ላይ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም። እኔን አምልኩኝ ብሎ የሰበከበት ቦታ የለም። ይልቁን እርሱ እንዳውም የአምላክ መልእክተኛ እንደሆነ ነው የተናገረው። መልእክተኛ እንደሆነ ታውቃለህ አይደል? አንዴ መልእክተኛ ብዙዎችን ራሱ የሾማቸው ነበር እንጂ መልእክተኛ አይደለም።
ይሾም ነበር። እርግጥ ከአብም እንደመወለዱ በቀር እንዲሁም መሾም ይችል ነበር። መልእክተኛ እንደሆነ ራሱ ተናግሯል። አሁን ማስረጃ ላሳየሽ መጽሐፍ ቅዱስ ከፍቼ ኢየሱስ ክርስቶስ መልእክተኛ እንደሆነ ራሱ ተናግሯል። ማስረጃ ያውና እዚህ ጋር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ይታያል። እዚች ቁጥር 3 ኢየሱስ ምን አለ? እውነተኛ አምላክ ብቻ የሆንክ አንተን አለ፣ አብን ማለት ነው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያው ክርስቶስ የተላከ መልእክተኛ እንደሆነ ራሱ ተናግሯል። አንዱ አምላክ አብ ነው አለ። እኔ ደግሞ የአንዱ አምላክ የአብ መልእክተኛ እንደሆነ ተናገረ። ምን ትላለህ? የላከውንም ኢየሱስ ክርስቶስን አለ። ክርስቶስ የተላከ መልእክተኛ እንደሆነ ራሱ መስክሯል። ትክክል ነው ወይስ ተሳስቷል? ኢየሱስ አንዴ እሺ። ስለዚህ መልእክተኛ ነው ኢየሱስ አመልካው በደንብ መልካም። ሌላ ጥያቄ አለ? በቁርአን ላይ በተለይ እስላም ላይ ማወቅ የምትፈልገው ነገር ካለ ጠይቅ። ምክንያቱም እኔና አብ አንድ ነን እስካለኝ ድረስ እናምነዋለን። ምክንያቱም ሂዱና በአብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸውን አለው። ለምሳሌ ሶስቱን አካል ጠራና ደቀ መዛሙርቴ አድርጋቸው አለ። ይህ ደግሞ አብ እንደ አብ በእርሱ እንዳለ እሱም ደግሞ በአብ እንዳለ የሚያመለክት ነው። በአብ ወልድ በመንፈስ ቅዱስ ካለ በኋላ ደቀ መዛሙርታችን ሳይሆን ደቀ መዛሙርቴ አድርጓቸው ነው ያለው እና አብ ማለት ወልድ ነው፣ ወልድ ማለት ደግሞ አብ ነው። አንድ እንደሆኑ አንድነት ነው የገለጸው እዚህ። አሁን መናገር የፈለግከው ነገር ምንድን ነው? አንድ አጠር አድርግና ይሄን ለመናገር ፈልጌ ነው። ጥቅሶችን ነገርከን። በሱ ላይ ማድረግ የፈለግ ክርስቶስ አምላክ ነው ልትለን ነው ወይስ ምንድን ነው? አምላክ ያው እግዚአብሔር አብ እውነተኛ ቃል ኢየሱስ ክርስቶስ እኔ አምላካቸው ነኝ ብሎ አንድ ቦታ ላይ አስተምሯል ወንጌላቶች ላይ አምልኩኝ ብሏል። እኔ አምላክ ነኝ አምልኩኝ ብሏል ወይ? ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? እኔም ነበርኩ በእርሱ ዘንድ በነበረኝ ክብር ምድርና ሰማያት ሳይፈጠሩ እኔ ነበርኩኝ አለ። መቼም ፍጡር ደግሞ መጀመሪያ እግዚአብሔር ሲል መጀመሪያ ሰማያና ምድርን ፈጠረ ይላል። ከዛ ነው የሚቀጥለውና ኢየሱስ ክርስቶስ ግን ራሱ ቃል በቃል ተናገረ። ሰማይና ምድር ሳይፈጠሩ እኔ ከእርሱ ጋር ነበርኩኝ እኔም አብሬው ፈጠርኩኝ ይላል መጽሐፈ ምሳሌ ነው። እሺ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ወይንም ተገዙኝ ያለበት አንድ ቦታ የለም፣ አላስተማረም። ግን ምንድነው እያደረገ ያለው ልጁ? የሆኑ ጥቅሶችን እያነሳ ወደዛ ሊወስዱኝ ይችላሉ የሚል ግምት ነው፣ ሌላ ነገር አይደለም። የትኛውም ቦታ ላይ ግን ክርስቶስ ከመጽሐፈ ምሳሌ ላይ ምዕራፍ 8 ከቁጥር 34 ክፈት። መጽሐፈ ምሳሌን ማን ነው እየተናገረ ያለው? ራሱ ኢየሱስ ክርስቶስ ነው የተናገረው ቃል በቃል። ኢየሱስ ክርስቶስ አይደለም። ኢየሱስ ክርስቶስ ኢየሱስ የሚል ቃል አንድ ቦታ ላይ ኢየሱስ የሚል ማየት ትችላለህ። ካላም አውጥተህ የሚል ስም አለ እዚያ ላይ ያውጣት። ኢየሱስ የሚል ስም አለ አላህ እና ኢየሱስ የሚላትን መጽሐፍ አንድ ይኸውልህ ከሚጮህ ቦታ ትርቃለህ ከይቅርታ ጋር። እሺ መጽሐፈ ምሳሌ ስንት ነው ያልከው? ምዕራፍ ስንት? ምዕራፍ 8 ከቁጥር 34። እሺ ከ22 ከፍ ብለን ጀምር። እሺ ቁጥር 34 ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 34 አንብባ። አንብባ
አለ አለ ወይ? አዎ ነበረ እኮ እዚህ ምንድነው ተለያይቷል እንዴ? ያለበል ሰላሳ ላይ ከሰላሳ ጀምሮ 30 ላይ ያሽ ያ አንብበው ያ ሰላም የለም። ለማንኛውም እሺ እዚህ ጋር እየተናገረ ያለው ኢየሱስ ነው አይደለ? ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራውም መጀመሪያ እያለ ይናገራል። ይሄ እየተናገረ ያለው ኢየሱስ ነው። መጀመሪያ ነበረ እኮ እግዚአብሔር መጀመሪያ ሰማያና ምድር ሳይፈጠሩ እኔም ከእርሱ ጋር ፈጥር ያለው እያለ ራሱ ይናገራል። ከእርሱ ጋር ፈጥር ያለው ኢየሱስ ክርስቶስ ያለ አንተ ያልከው የለም። ይኸውልህ እዚህ ቦታ ግን እየተናገረ ያለው ኢየሱስ ነው ወይ ያልከው ነው። እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ይላል። ይሄ እየተናገረ ያለው ኢየሱስ ነው። እስኪ ወደ ላይ ከፍ በል ወደ ላይ ከሚጮህ ቦታ ትርቃለህ እባክህን። ያለ ከሚጮህ ቦታ ራቅ በል። አሁን አይሰማም። እሺ ይኸውልህ አንተ እዚህ ጋር እስካሁን አየነው የለም። እሺ እዚህ ቦታ ላይ የስራው መጀመሪያ ያደረገኝ የሚለውን ሄደህ ስታየው ጊዜ የዕብራይስጡን ፈጠረኝ ብሎ ኢየሱስ ቃል በቃል ራስ ተናግሯል። ላሳየህ ፈጠረኝ እንዳለ አምላክ እንደፈጠረው የዕብራይስጡን ነው። እኔ ግን በግሪክ በተጻፈው ነው ያየሁት። የግሪክ አንድ አይደለም። ካሳየኸኝና እኔ ካወጣሁት ከማነበው አንድ አይደል፣ ይለያያል እኮ። እሱን ተንስ በለው በግሪክ ነው የተጻፈው። ታሳየናላችሁ ወይ? የግሪኩን ላውጣልህ ታነበዋለህ። አይዛው በአማርኛ ሆኖ ተጻፈ ነበረ፣ ግን እዚህ ጋር አንተ ካሳየኝ አንድ አይደለም። የለም ለማንኛውም የለም። እሺ አይ እሺ ጥያቄ ያለው መቀጠል ይችላል። በቃ ጥያቄ ካለ ቀጥል። ያ ጥያቄ አለ። መረገማቸው ፍትህ ነው። መላጣ ስለተባለ ብቻ እንደዚህ ተብሎ ተረግመው እነዛ ህፃናቶች ዲብ ወጥቶ ወይም ደግሞ አንበሳ ምናምን የአንበሳ ዲብ ወጥቶ እንዲበላቸው ያደረገው ለምንድን ነው? እግዚአብሔር ነው። የኔ ጥያቄ ይሄ ፍትህ ነው ወይ? ምክንያቱም ቅድም የሚረግሟቸው እንደው የሆነ ይቅርታ አድርጊልኝ እህቴ፣ እስኪ ይህንን ማስረጃ አምጣ ብላችሁ ማስረጃውን ስናመጣ አይ እሱ እኮ እንደዚህ ነው ብላችሁ ደግሞ ትቀይሩታላችሁ። አሁን ለሚያሳድዷችሁ መርቁላቸው፣ ጸልዩላቸው የተባለ እናንተን ነው፣ አህዛብ ነው በነገራችን ለሚያሳድዱ። ለምን ተከላከል፣ ራስን ተከላከል ስለሚል የእናንተ አስተምህሮ አጥፋቸው ስለሚል ማለት ነው። ሰላም የሚለውን እኮ ነው። ገብቶሻል አይደል? እስኪ አንቺ መልሽ ጽጌ፣ ምናልባት አንቺ እንትን ኖ አንቺ መልሽ። ወደ እሷ ለምን ትወስጃለሽ? ነይ ምን ተቀበይኝ እንጂ ዋናው መልስ ዋናው መልስ ምንድን ነው? መልስ እየመለስክ እኮ አይደለም። አሁን ወደኛ ገባ። አሁን አንተ መልስ መመለስ ያቅተህ ወደኛ ገባ። ይሄ እኮ መልስ የሚረግማችሁን መርቁ ይላል ብለህ ተናግረህ ስታበቃ ከዛ በኋላ እዚህ መጥቶ ደግሞ የአንበሳ እንኳን አይደለም ሊመርቃቸውና ቀርቶ የአንበሳ ድብ ወጥቶ እንዲበላቸው ምን አደረገ? እንዲሰባብራቸው ረገማቸው። የሚረግማችሁ መርቁ የሚለው አስተምሮ ስህተት ሆነ። በአንዱ ነብይ የተነገረው ንግግር በአንዱ ነብይ ፈረሰ እያልኩ ነው። ስለዚህ ትክክል አይደለም። አይ ትክክል ያልሆንሽ አንቺ ነሽ። ማስረጃ ሰጠሁት እኮ በማስረጃ ሰጠሁት። እኔ ይኸውልሽ አዳምጪኝ። መልእክቱ የእግዚአብሔርን ነብይ መናቅ የሚያስከትለው መለኮታዊ ፍርዱን ለማሳየት ነው። ያን ሰው እኮ ሲረግምህ እኮ እየናቀህ እኮ ነው። እና ታዲያ መራገም ውስጥ እኮ ማነው ሲያልሾህብህ ወይም ሲናገርህ እኮ ስለሚንቅህ እኮ ነው። ማንም ሰው ሲናቅ ሲነቋችሁ መርቁ ካለ በኋላ
ከዛ ደግሞ ተመልሶ ይሄኛውን መናገሩ ልክ ነው ወይ እያልኩ ነው። መጀመሪያ ያንን ከተናገረ በኋላ ይሄን መናገሩት ልክ ነው ወይ? እሺ አዳምጪኝ። እሺ ኤልሳ በእግዚአብሔር ስም ረገማቸው የሚለውን ቃል ነው አንቺ የፈለግሽው አይደለ? አዎ ረገማቸው። ለምን ይረገማሉ ነው የኛ ጥያቄ። የሚረግማቸው መርቁ ስለተባለ ለምን አልመረቃቸውም? እዛ ላይ ይሄ ሲጀመር ምንም ችግር የለውም። አንድ ሰው አንተ መላጣ ከሆንክ መላጣ ብትባል ችግር የለውም። አንዴ ግን እዚህ ጋር ማለት ነው እኮ ይኸውልሽ አንዴ በመሀል እነዚህ ወጣቶች ታናናሽ ልጆች ናቸው አልኩሽ እኮ። እነዚህ ወጣቶች ታናናሽ ልጆች ናቸው። ከ12 እስከ 12 ዓመት ነው ብለው ነው አባቶቻችን የሚያስተምሩን ማለት ነው። እነዚህ ልጆች አያውቁም የሚባሉ ህፃናት ሳይሆኑ ግን በዛ ቤቴል በሚባል አካባቢ ነዋሪ የሆኑ ናቸው። ጣዖት አምላኪዎች ተከታዮችም የሆኑ ጎረምሶችም ናቸው። እነዚህ ይሰማል ነው የሚያስተጋባ ድምጽ አለ ግን ምንስ አይደለም አላልከም? ልጆች ነው እኮ ልጆች ናቸው። ልጆች ናቸው፣ ህፃናት ናቸው ስለ ወጣቶች ናቸው ግን ህፃናት የሚለው ወጣቶች ናቸው። አረ ቢስሚላ ቀደም አሁን እስከ 12 ዓመት ይደርሳሉ አላልክም? ህፃናት ናቸው አላልክም? አሁን አንዴ እህቴ አንዴ አሁን እዚህ ጋር አንድ ሰው መላጣ ቢባል ምን ችግር ከሆነ መላጣ ቢባል ይኸውልሽ ችግር የለውም። እዚህ ላይ የኤልሳ ረገማቸው ማለት ነው። በዚህ በቤቴል አካባቢ ያለው የእግዚአብሔርን ቃል የመናቅ መንፈስ ለመገሰጽ ነው። ማለትም እግዚአብሔርን የላከውን ነብይ መናቅ መላጣ ለከተማዋ ነዋሪዎች እግዚአብሔር አሁን እየሰማሽ ነው። ኔትወርክ መላጣ በእኛ አንድ ሰው መላጣ ብሎ መሳደብ ትልቅ ኃጢአት እንደሆነ ቤተክርስቲያንም ማስተምራናለች። ደንቆሮ ብሎ መሳደብ ምንም ምረት ሽረት የሌለው ኃጢአት ነው በእኛ አስተምሩ። ወይንም እኔ እንደተማርኩ መላጣ ደንቆሮ ብሎ የተሳደበ የምን ምረት የለውም፣ ቀጥታ ፍርድ ነው የሚፈረድበት። ያ ደግሞ ፍርዱ ዳይሬክት ይገደላል ሳይሆን ወይንም ገሎ ያሳያል። ስለተሳደበ ይገላል ሳይሆን በቃ ምረት የለውም ማለት እግዚአብሔር ኦሬዲ ገሃነብ ነው የሚገባው። በቃ ጽጌረዳ ወይ ሰላም ነው። እንዴት ነው ወንድሜ? አለሁ አልሐምዱሊላህ። ማን ነው? እግዚአብሔር ይመስገን ደህና ነህ? ስላገኘሁ በጣም ደስ ብሎኛል። ለወጣ ነበር አጋጣሚ። እሺ መጨረሻ ላይ የሆነች ንግግር ስትሰማ መሰለኝ አንድ መጣው። እሺ ደንቆሮ ብሎ መሳደብ እንደ ትልቅ ኃጢአት ይቆጠራል በእኛ ይወጥ ነበር አይደል? አዎ እንደዛ ነው። አዎ ትክክል ነሽ። መጽሐፍ ቅዱስም ላይ ወንድሙን ደንቆሮ ብሎ የተሳደበ የገሃነም ፍርድ ይገባዋል ይላል አይደል? ትክክል። ነገር ግን ኢየሱስ ክርስቶስ ሰዎችን ደንቆሮ እያለ ይናገራቸው ነበር። እናንተ ደንቆሮዎች እያለ ኢየሱስ ክርስቶስ በጣም ብዙ ቦታ ላይ ሰዎችን ሲያናገር እናንተ መምህር ሆይ እያሉ በክብር እየጠሩት እነሱ እናንተ ደንቆሮዎች፣ የእባብ ልጆች፣ የእፉኝት ልጆች እያለ ይናገራቸዋል። እና ደንቆሮ ማለት ከባድ ኃጢአት ከሆነ ክርስቶስ ኃጢአት ላይ ወጥቷል ማለት ነው። ደንቆሮ ያለ ሰው ገሃነም ይገባዋል ከተባለ ክርስቶስ የገሃነም ሊሆን ነው ማለት ነው ራሱ በራሱ። ይሄ ከባድ ብቻ እኔ መማማራችን ጥሩ ነው፣ ክፋት የለውም። ኢሞሽናል መሆን የለብንም በዚህ ጉዳይ። እኔ በጣም ደስተኛ ሆኜ ነው ኢቭን አሁን ወደ ቤተክርስቲያን እየሄድኩኝ ነው እንትን እያልኩ ያለሁት። ይሄ ሃይማኖቴን የሚገድበኝ ነገር አይደለም። ስለ እስልምና ማወቄ የምትቃረኑኝ የምትሰድቡኝ እንኳን ደህና መጣህ አዎ ትላለች እንዴ ደግሞ እሷ። አረ ተይ ጽጌረዳ ተይ፣ አንቺ ቤተክርስቲያን ልጅ ከሆንሽ አዎ ታያለሽ እንዴ? ደንቆሮ ብሎ ተሳድቧል እንዴ ክርስቶስ? እኔ አዎ የሚል ቃል አልወጣኝም። አንተ እኔ ላይ ነው ፎከስ እያደረክ ያለው። እኔ ለራሴ አሁን ይሄንን ነገር ማንበብ እፈልጋለሁ ስላላወቅኩኝ። አንተ አየህ እኛ ማናቃቸው ነው የሚባለው። አዎ ልክ ነህ ያለሽ እንዴ? አዎ ልክ ነህ ያልኩበት ፓርት ይሄ አይደለም። በነገርክ ላይ ስማ እሺ፣ አንተ ዝም ብለህ ከመጮህ በፊት እያናደድከኝ ነው አሁን። ስማ አይደለም ኃጢአት የገሃነም እሳት ያስፈርዳል፣ የገሃነም እሳት ይገባል ተብሏል ሲባል አዎ ልክ ነው። ደንቆሮ ብሎ የተሳደበ የገሃነም ፍርድ ይገባዋል። ልክ ነው። አንድ ጽጌ በጣም እያናደደኝ ነው።
አንዴ በቃ ደንቆሮ አይልም ስላለ ደንቆሮ የሚለውን አይደለም። ይሄ የበግ ለምድ ለብሰሽማ ቤተክርስቲያናችን ልታወርጅ አይደለም። ያው ተሳሳተችም ዛማኑ ሁሱ ና እስኪ እኔ ጋር አውራና አንተ ወረኔ ችግር የለም ካንተ ጋር አወራለሁ። ኢየሱስ ክርስቶስ ደንቆሮ እያለ ሰዎችን አልተናገረም እያልክ ነው? እኔና አንተ ደንቆሮ ብለን እንደምንሳደብ አይነት ነው እንደሱ ደንቆሮ ያለ ኢየሱስ ክርስቶስ ደንቆሮ እያለ ሰዎችን አናግሯል ወይንስ አላናገረም? ደንቆሮ ብሏል አላለ? እሺ ታዲያ እኔና አንተ የምንሳደበውን ሰውን ለማዋረድ አይነት ነው የተጠቀመው እሱ። ማርቆስ ወንጌል ምዕራፍ 9 ላይ ያለው ደንቆሮ እያለ ሰዎችን ይናገራል አይናገርም ኢየሱስ? አንተ ደንቆሮ ዲዳ መንፈስ ብሎ አጋንንትን ሲገስጽ ነው ያየን እንጂ ሰውን አይደለም። ሰውን ማዋረድ አይደለም። ሰውን ሳይሆን አጋንንትን ነው እንደዛ ያለው ማለት ነው አይደል? ይሄን ሐሳብ በትክክል በጣም ጥሩ ሰውን እንደሆነ ላሳይህ ነው። አሁን ማህር ናክፈትለት ሰዎች እንደው እናንተ ደንቆሮች እያለ ይሰድባቸው። ክፈትልኝ፣ ችግር የለም ከፍታለና አብሽርና ማህር ምዕራፍና ቁጥር ነገር እኔ ቃሉን እሰጥሃለሁ። ተከፍቷል። አንዴ ዛማን ሚውት አድርግ። በቃ ጨርሳል። እሺ ምዕራፉን ንገረኝ። እሱ ምን ነበር? አሁን ነክተዋል። አሁን አጋንንትን እንጂ ሰውን አይደለም ብሏል። አሁን ላሳይህ ነው ሰዎች እንደሆነ ዮሐንስ ላይ ነበር አይደል? እሺ ሉቃስ ወንጌል ምዕራፍ 11 ቁጥር 40 በጣም ብዙ ቦታ ላይ ነው ማሳየው። እሱን አጣለት መጀመሪያ ሉቃስ ወንጌል ምዕራፍ 11 ቁጥር 40 ያውና አንበው ምን ይላል? ዛማኑ ይላንብብ እናንተ ዛማኑ ቤትህን አንሳ። አሎ ወለካ ተመለቆ አለሁኝ አንብበው ምን ይላል? እሺ አንብበው፣ ችግር የለም እናንተ አንብበው፣ ችግር የለም አንብበው፣ እኔ እሰማሃለሁ። እናንተ ብለህ ጀምራት ቀጥላት። እናንተ ምን አለ እናንተ ጮክ ብላ እኮ አዳምጠኝ። እናንተ ደንቆሮች ብለህ ጀምረህ አቋረጥካት። ምን ትላለች? አንብባት ቶሎ በል። እንዴ ምን ችግር አለው? መጽሐፍ ቅዱስ እኮ ነው። ለምን አያምንበትም ብለህ ነው? በሚገባው ብቻ ትናንትና ለሰውዬ እንዳመጣው የተበረዘ ካመጣ ነው እንጂ ማልቀበልልህ እኮ። አንብበው ምን ይላል? አንተ ራሱ አንብብልኝ፣ እኔ እሰማሃለሁ። ችግር የለም። እናንተ ብሎ ጀምሮ ደንቆሮ የሚለው ማንበብ ከበደውና ቆመ። ኢየሱስ ነው አይነ እየተናገረ አይደለም። እንደምንድን ነው አይረበስተሰ እኔ እንደዛ ነገር ችግር የለብኝም ወንድሜ። በጣም ብዙ ያው ጀምረሃል፣ ጨርሰው። እናንተ ምን አለ ኢየሱስ? እኮ አንብብልኝና እኔ ጠይቀኝ፣ አንብበህ ጠይቀኝ። ልክ እህታችን ቅድም እንዳለችው እሷ አንብበህ እንደጠየቀችኝ ጠይቀኝ። ማንበብ ጀመርክና ችግር እኔ ጀመርኩት አይደለ? አንተ ጨርሰው፣ ችግር የለም እና እኔ መልስልሃለሁ። አታነብም መጽሐፍን እንዴ? እና አታነብም መጽሐፍን? አንብበው። እኔ ጋር ይኸውልህ ኮመንቱ ስላለ ነው። በነገራችን ላይ ኮመንቱ ስላለ እንዴት ብዬ ላጥፋውሽ? ኮመንቱን ኮመንቱን ኦፍ አድርጉለት። አድርጉለት፣ ችግር የለም። ያው እኔ ራስ ኮሜንቱን ያዘጋዋለሁ። አሁን አንብበው። እናቴና አድርገው ኮመንት ምን አለ? አዎ እሺ፣ ዝቅ አድርገው፣ ጠጋ አድርግልኝ። እናንተ ደንቆሮች የውጩን ቀጥል። እናንተ ደንቆሮች የውጩን የፈጠረ የውስጡን ደግሞ ወደዚህ የውስጡን ደግሞ አልፈጠረምን? እዚህ ጋር ደንቆሮች እያለ ያለው ኢየሱስ ክርስቶስ ለሰዎች ነው ለአጋንንቶች? ይሄ እኮ እነዚያ ለሰዎች የተነገረው የፈሪሳውያን አካሄድ የገሰጸበት መንፈሳዊ ስለሆነ ኢየሱስን ስንል እኮ በሰዎች ላይ ምን አለ? ታው ቆይ ቅድም እንደው ያለው ለሰዎች አይደለም። እናንተ ደንቆሮች ያለው አጋንንቶችን ነው። ጀመር ካየህ ማይክ ማስፋት ጀመር። ላብራራ ስል በነገራችን ላይ ሁሱ አንድ ነገር ያዘ። አንድ ነገር ላካሄድ አንድ አዳምጥ፣ አትረብሽ እንጂ። ቅድም ምን አለ? ለአጋንንት ነው እናንተ ደንቆሮች ያለው አለ። አሁን ደግሞ ሲያነበው ለሰው ነው ያለው። በቃ አሁን ማውራት ትችላለህ። ሄድ ቀጥል፣ ማር ቀጥለው። ያላ አውራ። በጣም ጥሩ። እሺ ችግር የለም፣ እኔ እታገሳለሁ። በነገራችን ላይ ሁሱ ማለት ነው ለማወያየት እህታችን ናት፣ በጣም ጎበዝ። አንተ ግን ቶሎ የሆነ ወይ ታወራለህ፣ ጥቅሱ ላይ ታወራለህ።
የምታስወጣ ከሆነ አስወጣ። ምንድነው? ምን ችግር አለ? አላስወጣህም፣ በግድህ ታወራለህ። የሰረቀ እምነት አልነካህም፣ ታወራለህ። አብሽር እንዴ ጥቅሱ ላይ አውራ። አሁን ኢየሱስ ክርስቶስ ሰውን ደንቆሮ አላለም ስትል ነበር። አሁን ደግሞ ሰዎችን ነው ደንቆሮ ያለው አለ። ስለዚህ ደንቆሮ ያለ ሰው ወዴት ነው የሚሄደው? በቀጣዩ ዓለም ወደ ገሃነም ነው አይደል? ሰዎችን አላልኩም። በሰዎች ላይ የሚያድረው ክፉ መንፈስ ነው። አዳምጠኝ፣ አዳምጥ። ይኸውልህ በሰዎች ላይ የሚያድረውን አንዳንዴ ማቴዎስ ወንጌል ላይ ያለውን ሲነገር ወደዛኛው ቀየር ታረጋታለህ። እዛኛው ደግሞ የሚገኘው በዚህኛው ቀየር ታረጋታለህ። ዛማኔ አትዋሽ። ለሰዎች አይደለም ብለህ ነው የተከፈተው። ለምን ትዋሻለህ? ወይ አላውቀውም ብለህ ኃጢአት አይደለም። ለሰዎች አይደለም ነው ብለህ ወንዶች ላይ የሚያድረው ክፉ መንፈስን ነው። ቅድም እንደዛ አላልክም። ቅድም ለሰዎች አይደለም ለሰይጣን ነው ያልከው። ለምን ትዋሻለህ? ትልቅ ሰው ሆነህ አትዋሽ። የማታውቀው ከሆነ አላውቅም በል። እዚህ ጋር ኢየሱስ ክርስቶስ ለሰዎች ነው ደንቆሮ ያላቸው። ኧረ በደንብ ይሄ እኮ ተራ ነው፣ ለኛ ምንም አይደለም። ለፈሪሳውያኑ የተሰጠ ተግሳጽ ነው ወንድሜ። ደንቆሮ ብሏቸዋል አላላቸውም? እኛ አዳምጠኝ፣ እናንተ ደንቆሮች ሲል ሰነፎች መሆናቸውንም ለመግለጽ ነው። ሰነፎች ናቸው። ውጭውን የፈጠረው ውስጡን ደግሞ አልፈጠረም ሲላቸው ደንቆሮች ያላቸው። አዳምጠኝ አንዳንዴ ይኸውልህ አንዴ ወንድሜ አብራራ ብሎኛል እኮ ንገር አላለህም። ምን ታብራራለህ? አላለም ብለሃል እኮ ጽጌረዳ እንኳ አላለም። የማይለውን ለምን ታያለሽ ስትዋሽባት ነበር። አሁን ይሄ ደንቆሮ ማለት ሰነፍ ነው ብሎ የተረጎመልህን ደግሞ አንድ ቤተክርስቲያን አባት ክፈት። እንኳን የቤተክርስቲያን አባት መጽሐፍ ቅዱስን ባመጣም ትቀበላለህ? ክፈት። እሺ ይኸውልህ አንዴ ማይክህን ሰር ልንገርህ። እናንተ ደንቆሮች አሁን አንተ ሰዎችን በመልካም ነገር እየሄዱ ያሉትን ተሳድቧልን? አንተ አሁን ለምሳሌ አሁን በቃ የጠየቀን ማስረጃ አምጣ። እሺ እስከዛ ድረስ እንጠብቃለን፣ ችግር የለም። ብሌን ሰላም፣ እንዴት ነሽ? ብሌን አለሽ? አሎ ብሌን ይሰማል? እሺ እሱ ጥያቄ አለኝ። ከይቅርታ ጋር ታስገባ ትችላለህ እንዴ? የምን ይቅርታ ነው? ምን አጠፋ? ማግባ። ኦኬ ስለዚህ እኔ አልፈለግክም ማለት ነው። እኔ አይታል ትጠይቃለህ፣ ማብራራት አትፈልግም። መብራራት እንዲብራራልህ አትፈልግም። ለተናገርከው ማስረጃ ትጠይቃለህ፣ እንዲብራራ አትፈልግም። ለምን? ሰላም አለይኩም። እውነተኛ ሃይማኖት ስለሆነ ይወሰዱብሃል ማለት ነው። ሁሴ አንድ ሲምፕል ዛማን ይላል። እዩት ዝም ብላችሁ 1500 ሰው አለ። ሁሱ አንድ ነገር ላሳይ። ዛማን ይላል አለ። አይሰማም ድምጼ? ሁሱ አለ እኔ አለውኛ። እሺ ቃል በቃል ቶሎ ብለህ መልስልኝ። እዚህ ጋር ደንቆሮ ለሚለው የገባው የግዕዝ ቃል ምንድነው? ቶሎ በል መልስ። ማለት ደንቆሮ ለሚለው የገባው የግዕዝ ቃል ምንድነው? ቶሎ ብለህ መልስልኝ። በቃ ሰርች ያደረገ ነው። ምንድነው መልስ? ለምንድነው ሰርች ማድረግ? ምንድነው እኔ ሰርች ማድረግ? በምንድነው ሰርች ማድረግ? አንድ ስልክ እኮ ነው ያለኝ ወንድሜ እኮ። አንድ ስልክ ነው ያለው። ሰርች አድርግኝ ያውቀዋል። አንዴ ቶሎ መልስሽ። ምኑን ልመልስልህ? ወይኔ በፈጣ ደጋመለ ጥያቄ ነው ማለት ደንቆሮ ለሚለው የገባው የግዕዝ ቃል ምንድነው አልኩ። አረ በፈጠረ ቶሎ መልስ። ያውቀውም። እሺ ከላይ ክርስቲያን ካለ ይጠይቅ። መልሱ ያውቀው። ዛማን ታውቀዋለህ? ስም ዝም በጻፍ ዛማን አይደል? እሺ ጥያቄ ያለው ክርስቲያን ካለ አይቀጥል። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም።
አንድ ጥያቄ ነበረኝ። እሺ ሁልጊዜ ልመናን ስራ አድርገው ለያዙ ሰዎች ሁልጊዜ እንደ ስራ አድርገው ልመናን እንደ ስራ አድርገው የያዙ ሰዎች ሰደቃ መስጠት እንዴት ይታያል? የተቸገሩና ምስኪን የሌላቸው ከሆኑ ሰደቃ ይገባቸዋል። እነሱ ማስረጃ ቃል ሱብሓነሁ ወተዓላ ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን ሰደቃ ወይንም ምጽዋት የሚገባው ለድሃዎች ነው ብሎ አላህ ተናግሮላቸዋል። ነገር ግን እንደ ስራ አድርገው ማለት በዛ ለምነው ከሆነ የሚተዳደሩት ሌላ ምንም መንገድ ከሌላቸው እነዛ ሰዎች ይገባቸዋል። ነገር ግን ያንን ገንዘብ እያለው አውቆ ተጨማሪ ፍልጎ ከሆነ ያን ነገር እየለመነ ያለው ለዚህ ሰው መስጠት ተገቢ አይደለም። ለሰለም አውግዘዋል እንዲህ አይነት ሰዎች ሁለተኛ ወጣት ሆኖ መስራት እየቻለ ጉልበት እያለው በመለመን ላይ የተሰማራን ወጣት ልጅ እንዲሰራ በር መክፈቱ ነው መልካሙ እንጂ እሱን መርዳቱ መጉዳት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ወጣቱ ሲጠይቃዩት ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ ቢሰጡት ልክ እንደ ጉዳት ነው ለእርሱ ታታቸዋል። ነገር ግን እንዲሰራ ነው ያመላከቱት ያን ወጣት ልጅ لأن يحتضن أحدكم حظوة ثم يبيع ذلك ويأكل خير له من أن يسأل الناس أعطوه أو منعوه كأن أنت عندك كسوفتكم مكملا من أرو جمد يزو وده ترى ሄዶ እንጨትን ሰብሮ ሽጦ ቢበላ እርሱ የተሻለ ነው አሉት። ይወጣቻል። ስለዚህ ያ ወጣት ልጅ ገመድ ይዘህ ሂድና እንጨት ሽጠህ ብላ ለማለት ነው መልእክቱ። ስለዚህ ወጣት ከሆነ አሁን እኛ ሰፈር ላይ ብዙ ሰዎች አሉ ለሚለምኑ ከዛ ስራ ለምን አሰሩም ብለን ስንጠይቃቸው ምንድን ስንት የሚከፈለን ደሞዝ ይላሉ። ይሄን ያህል ደሞዝ ነው። አይ ይሄን ያህል ደሞዝ እኔ በሁለት ቀን በሶስት ቀን ለምኛ አገኛለሁ ይላል። አሁን እንደዛ አይነት ሰዎች አሉ። ይሄ ተገቢ አይደለም፣ ተገቢ አይደለም። እሱ እሺ ሰርተው መብላት አለባቸው። ወጣቶች ከሆኑ ተቸግረው ከሆነ በሰዓቱ የሚበላው ካጣ ወጣት ቢሆን ቢሰጠ ችግር የለም። ግን የሁል ጊዜ ስራው አድርጎ እንዲይዝ ያንን ልጅ በልመናን እንዲበረታታ በዛው እየሰጡ ሁል ጊዜ ማኖር ተገቢ አይደለም። እሱ ወደ ስራ የሚሄድበትን መንገድ መፍጠር ነው። ደካሞች ከሆኑ ህፃናቶች ከሆኑ ግን ምንም መስራትና ማስተዳደር ራሳቸውን የማይችሉ ከሆነ መጠጊያ የሌላቸው ከሆኑ ለነሱ ይሰጣሉ። አይ ተንክሳ መጠቅላላ እሺ ብሌን አለሽ? ጥያቄ አለሽ? እሺ ከላይ ጥያቄ አላችሁ? አረ አሚር ምን አንሱ አስገቡልኝ። በአላህ 100 ጊዜ ይሆናል ኮሜንት እየጻፈ ነው። በቃ ኮሜንቱን አቋርጠው። እሺ ወቅፍ تعليقات السلام عليكم. وعليكم السلام. አይሰማም? እሱ ይሰማል ወይ? አይሰማም? አይሰማም። ምንድን ነው? እሺ ቀጣይ ሌላ ጥያቄ ነው። ላውራሴ ሰላም አለይኩም። የሆነ ጥያቄ ነበረኝና አይሰማም? አይሰማም። ሌላ ጥያቄ ያለው ሰው እሺ። አይ እንትን ማስታወቂያ ልስራና የወንድም አቡበከር እንትን መጽሐፍ ከ5 ቀን ወይም ከ6 ቀን በኋላ ይመረቃል ኢንሻአላህ። እና ሁላችሁም ማስታወቂያ እንድትሰሩ ነው፣ ፕሮፋይል እንድታደርጉና አንተኑ ይሄ መጽሐፉ ፒክቸሩ ከአቡበከርም ከኔም አለ። ሄዳችሁ ወይም ደግሞ ባዮ ላይ የአቡበከርን ስትነኩት ሊንኩን ስትነኩት ወደ ቴሌግራም ይወስዳችኋል። እዛ ላይ ገብታችሁ ማግኘት ትችላላችሁና ፕሮፋይል እያደረጋችሁ ማስታወቂያ ስሩ። ባረከላሁ ፊኩም። ከ5 ቀን በኋላ ከሰማይ በታች የሚለው መጽሐፍ ይመረቃል በኢዝኒላህ። እሱንም ፎሎ አድርጉትኝ ኢንሻአላህ። ከ5 ቀን በኋላ ሁላችሁም ተዘጋጁ። ሼር እና ማስታወቂያ እየሰራችሁ አሰራጩ እና ማሂርና አቡበከርን ፎሎ አድርጓችሁ ተጠቀማላችሁ። እሺ እንደሰማችሁት ወንድማችን ከዚህ በፊት የጻፈው መጽሐፍ አለ የተደበቀው እውነት የሚል መሰለኝ እና አላውቄ ብዥታዎች ምናምን የእንትን ብዥታዎች እና ያለች ሰላም ረህመት ደብቅ ብዥታዎች ሰላም ነው። ከዚህ በፊት የጻፈው መጽሐፍ አለ። አንድ ጋር ደግሞ ሌላ መጽሐፍ ጽፏል። እዚህ ቲክቶክ ላይ የሚሰሩ ልጆች
ምናልባት ልጆችን እየገቡ ሲወያዩ ምናምን የእውቀት ደረጃቸው ከነሱ ጋር የሚመጥን ሆኖ አይደለም። ያው ልክ በዚህ ደረጃ መጽሐፍን ጽፈው ለትውልድ የሚያበረክቱ ታላቅ የእውቀት ባለቤት ልጆች ናቸው። ገብቷቸዋል አይደል? እንደው ሌላውን ለመምራትና ለማስረዳት ከሚል አንጻር ነው የሚወያዩት። ጀግና የሆኑ መጽሐፍን ቁጭ ብለው የሚጽፉ ለትውልድ የቀናን መንገድ የሚመራ ገራሚ መጽሐፍ የሚጽፉ ልጆች ናቸው እና ይሄን መጽሐፍ እንትን በሉ አስተዋውቁ፣ ለሌሎች ተደራሽ እንዲሆን አድርጉ። በተለይ ለክርስቲያኖች እንዲያነቡትና ወደ እውነት እንዲመጡ ጋብዟቸው። ባረከላ። እሺ ጥያቄ አለ? ይቀጥል። እሺ ጥያቄ ያለ ከላይ አበባ ጥያቄ አለሽ? ማን ነው? አባ አረዳ ነው የሚለው። አሎ ይሰማችኋል? ጥያቄ ያለው ሰው አለ? የለም። እሺ ጥያቄ ከሌላችሁ ከላይ አሳዩ። ጥያቄ አለ? አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ አለኝ። ማታ በተኛሁበት በህልም ላይ ዘር ፈሳሽ ከወጣ ጾሜ ይበላሻል? አይበላሽም። ቀንም ላይ ቢወጣም ሳታስበው በህልም ከሆነ አይበላሽም። ማታ ከጾም ጋር የሚያያይዘው ነገር የለም አስለን ከመሰረቱ። ነገር ግን ቀን ላይ ራሱ ተኝታችሁ በህልማችሁ የዘር ፈሳሽ ቢወጣ ይህ ጾምን አያበላሽም። ምክንያቱም አስባችሁና ፈልጋችሁት የሆነ ነገር ስላልሆነ ያለ ፍላጎታችሁ ያለ ሀሳባችሁ ነው የወጣው። ነገር ግን በቀን ክፍለ ጊዜ ጾመኛ ሆኖ ሰውየው ከሚስቱ ጋር ቢነካካና ስሜት ይፈሰው ልክ እንዲሁ ስሜታዊ ነገር አስቦና አሰላስለው በጭንቅላቱ ወይ ስሜትን ቀስቃሽ የሆኑ ነገራቶችን አይቶ አንብቦ በዚያ መንገድ ይበላሻል። ነገር ግን እንቅልፉን ተኝቶ ሳያስበው ከሆነ የዛኔ ጾሙ አይበላሽም። አይ ሰላም አለይኩም። እሱ አንድ ጥያቄ ነበረኝ። ኡዝሬን መጥቶ ምልክት አሳይቶኝ ከዛ ዛሬ 2 ቀን የለም ማለት መጾም እችላለሁ ወይስ እንዴት ነው? እሺ የሐይድ ከሆነ የሚመጣበት ጊዜያት ያስታውቃል። ምናልባት 7 ቀን ሊሆን ይችላል በተለምዶ ወይ 6 ቀን ሊሆን ይችላል እንጂ እስከዚያ ድረስ ባለው ጊዜ ግን በሁለተኛው ቀን ሊቋረጥ ይችላል። የዛኔ መጾም እንችላለን ወይ? አይቻልም። አልፎ አልፎ በመካከል የሆነ ቅጽበት ስለተከሰተ የመቋረጥ ነገር እንጾማለን ማለት አይደለም። ነገር ግን ያ ቀን 5 ቀን ከሆነ 5 ቀን እስኪያልቅ ድረስ አትጾሙ። እንደዚህ ነው። እሺ በህመም ምክንያት ከሆነስ እየተቋረጠው አለ። ለምሳሌ ወሩን ሙሉ ይመጣባታል ልጅቱ እየተቆራረጠ ምናምን የዛኔ ባቋረጠችበት ጊዜ በመካከል ባሉት ክፍተቶች ሀይዱ ባልመጣበት ጊዜ ትጾማለች። አቡከር ቀጥለው። አይመቸኝም መንገድ ላይ አይደለች። ቀጥሉ ልጆች። ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ሰላም አለይኩም። እሺ እሱ አንድ ጥያቄ አለኝ። ሌላ ሰግደን ስንጨርስ ማለት የምናደርገው ዱዓ አለ ከማሰላመታችን በፊት እና ሱና ላይ እነሱ እንጠቀማለን ወይስ ፈርድ ላይ ብቻ ነው? ይቻላል። በሱና ላይ ብታደርጉ ዱዓ ችግር የለም። ሱና ላይ ቢሆን ችግር የለውም ማለት ነው። እኛም ላይ ሆነ ዱዓ ብታደርጉ ችግር የለም። ይከለከላል። እሺ በቃ ስለዚህ እንትኑ የሀይዱ መጾም አልችልም ማለት ትናንት ምልክት አሳየኝ። ይሄው እስካሁን يا أيها المزمل قم الليل إلا قليلا. እሺ የገባችሁ ጥያቄ ካላችሁ ጠይቁ። ይሰማል? የኔ ጥያቄ ነብዩ መሐመድ ቁርአን ላይ ተጽፈዋል?
የሚቀጥላል መቻል እንደ ሁሴን እየተመቻ አይደለ? አቡበከር አለ። እሺ አለ። ቀጥል በቃ አቡበከር። ወንድማችንም ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ ስንት ጊዜ ተጽፈዋል? ሰለላሁ ዐለይሂ ወሰለም በስም ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 4 ጊዜ ነው የተገለጹት። አላህ Subhanahu Wa Ta'ala ግን ሙጀረድ በሆነው ስማቸው ነብዩን አይገልጻቸውም ብዙ ጊዜ ማለት ነው። ምክንያቱም በቀደሙት መጽሐፍት ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአለ ታሪፍ ወይም ደግሞ በዲፋይናይት አርቲክል ብለን በመንጠራው ተገልጿል። the prophet or prophetess ምናምን ተብለው ማለት ነው። ወይም ደግሞ ነብዩ አይደለም ነብዩ ስፔሲፊክ ነብይ ማለት ነው። ስለዚህ ተመልክተህ ከሆነ አላህ ምንድነው የሚለው? ያ አዩሀን ነብይ፣ አንተ ነብይ ሆይ፣ ያ አዩሀን ነብዩ ኢና አህለልና ለክ፣ ያ አዩሀን ነብዩ እንደዚህ፣ ያ አዩሀን ነብዩ እንደዚህ፣ ማካነ ነብይ ወለዚነ አመኑ معه እያለ ነው አብዛኛው የሚጠቅሰው። ከዛ ውጪ ግን በስም ደረጃ ሙሐመዱን ረሱሉላህ ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም እንደዚህ የሚሉ ወደ 4 ቦታዎች አሉ አህመድን ጨምሮ ማለት ነው። ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ለዓለም ህዝብ ነው የተላኩት። ሌሎቹ ነብይስ? ነቢያቶች በመሰረቱ አስሉ ነቢያቶች ለቀያቸው ነው የሚላኩት አስሉ ማለት ነው። ወይም በአካባቢያቸው ላሉ ሰዎች ነው የሚላኩት። አላህ Subhanahu Wa Ta'ala ነቢያትን በህዝቦቻቸው ቋንቋ ነው የላክ ነው ብሎ ነው የሚያስቀምጠው። በህዝቦች ቋንቋ ነው የተላኩት እያንዳንዱ ነብዩ ዒሳ ያ በኒ እስራኤል ነው ያለው ኢኒ ረሱሉላህ፣ እናንተ በኒ እስራኤሎች እኔ አላህ መልእክተኛ ነኝ፣ ወደ እናንተ የተላኩኝ አላህ መልእክተኛ ነኝ ብሎ ነው የተናገረው ሱረቱል ማኢዳ ላይ። ነብዩ ሙሳ በተመሳሳይ ሌሎችም ለየሀገራቸው ለየቦታቸው ነው የተላኩት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ላይ የተላኩት የነበረው ለቀያቸው ነው። በሁለት አይነት እንትን ያለው መጀመሪያ ላይ ማለት ነው እሳቸው ሲናገሩ ምን አሉ? ኢኒ ኡርሲልቱ ኢለይኩም ኻሰተን ወኢለ الناس ዓማ፣ እኔ ለእናንተ ስፔሲፊክሊ ለእናንተ ተልኬያለሁ፣ ለቁረይሾች ማለት ነው። ዓማ ደግሞ ለዓለም ህዝቦች በሙሉ ተልኬያለሁ አሉ ማለት ነው። ስለዚህ የመጨረሻ ፋይናል ሚሴጅ ስለሆነ ወይም ደግሞ የመጨረሻ መልእክት ስለሆነ ይዘው የመጡት አላህ Subhanahu Wa Ta'ala መልእክታቸው እስከ መጨረሻ ድረስ የሚቆይ ለዓለም ብርሃን የሚሆን አድርጎ ላካቸው ማለት ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አላቸው ሲዘጋው። ለዓለማት እዝነት እንጂ አላክንህም ብሎ ነው ያስቀመጠው አላህ Subhanahu Wa Ta'ala። እዚህ ጋር ሰዎች ጥያቄ ይጠይቃሉ። እንዴ ነቢያትን አላህ Subhanahu Wa Ta'ala በሀገራቸው ቋንቋ ነው ምልካቸው ብሎ ተናግሯል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናጋሪ የሆኑት አረብኛ ቋንቋ ነው። ስለዚህ ለአረቦች ነው የተላኩት ይላል። አረብኛ ቋንቋን አላህ ዩኒቨርሳል አድርጎታል፣ ሁሉም ዓለም የሚጠቀምበት ማለት ነው። ዩኒቨርሳል አድርጎ አስቀምጦታል። ከዛም አንፃር ነው እኛ ነብዩ ለዓለም ተልኳል ብለን የምናስተምረው ማለት ነው። ሪሳላቸውም እሳቸውም ለዓለም ነው የተላኩት። ሹክራን ሀቢ አላህ ይስጥልን። ጀዛከላሁ ኸይር። አሚን 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 ወያክ። እሺ ኢንሻአላህ ሌላ ጥያቄ ያላችሁ ሰዎች ካላችሁ ገብታችሁ መጠየቅ ትችላላችሁ። ወሩ ደግሞ ረመዳን ወር ነው። ነቃ ማለት ይገባል። የረመዳን ወር ላይ ቁርአን ላይ ነቃ ማለት ይገባል። አላህን መዘከር ላይ ነቃ ማለት ይገባል። ከሳሊሖች ጋር መቀማመጥ ላይ ነቃ ማለት ይገባል። ሳሊሖችንና ነቢያትን በማስታወስ ላይ ነቃ ማለት ይገባል። ልክ ሰለፎች ከርር علي حديثهم يا هادي فحديثهم يجلو الفؤاد الصادي ብለው ይናገራሉ ሰለፎች ብዙ ጊዜ ማለት ነው። ሃዲ ማለት ግመል የሚመራ አካል ነውና አንተ ግመል የምትመራ ይሆን አንካል የቀደምት የሰለፎችን ታሪክ አብዝተህ ንገረኝ። ምክንያቱም የነሱ ታሪክ የደረቀ የሆነ ልብን ያረጥባል እንትን ይላል። ስለነሱ አብዝተን ስለ በፊት የነበሩ ቁሩኖች ሰለፎች ምን ያህል ሀያል እንደነበሩ ዒባዳ ላይ ምን ያህል ጠንካራ እንደነበሩ ረመዳን ላይ ምናምን ስንሰማ እኛ ኦኬ ቱ ጋር ያለ ነው የሚለውን እንትን እንላለን። እና ዛሬ በርቱ ኢንሻአላህ። ጥያቄ ያለው ሰው ካለ ሞዴሬተሮች ኢንሻአላህ አስገቡ። ዛሩ መቀጠል ትችላለሽ። መርሐባ ፎሎ አድርጉት አቡበከርን ማሂርን ፎሎ አድርጓቸው። የአቡበከር መጽሐፍ እንደነገርኳችሁ ከ5 እና ከ6 ቀን በኋላ የሚመረቅ ይሆናል እና ሁላችሁም ማስታወቂያ በመስራት የበኩላችሁን ተወጡ። በተረፈ ጥያቄ ያለው ካለ ክርስቲያን ከሆናችሁ 3 ቁጥር ጻፋችሁ መግባት ትችላላችሁ። ሙስሊም ንዝራዊ ጥያቄ ካላችሁ እንደዚሁ 1 ቁጥር ጻፉና ንዝራዊ ጥያቄ ነው የተባለው። እሺ ፈትዋ ገብታችሁ እንዳትጠይቁ 1 ቁጥር ጻፉ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። صوتك بعيد يا أخي. هيا عين صاد ማለት ነው ትርጉሞች ምንድነው? ድምጽ በጣም ሩቅ ነው። እኔ እየተሰማኝ አይደለም። ቁርአን ላይ ለምሳሌ አሊፍ ላም ሚም ይላል አይደለም? ሃያ አይን ሳድ እነኚህ ትርጉማቸው ምንድነው? ጥሩ እሺ፣ ትቀጥላለህ? ልቀጥል አቡበከር? አንድ እንትን ቀጥይና እኔ የሆነ ፖይንት ማነሳዋለኝ። እሺ፣ በመጀመሪያ አብዛኛው ዑለማው ጅምሁር ዑለማ የሚስማማበት ምንድነው? አላሁ አዕለሙ ቢሙራዲሂ የሚለውን ነው። አላህ ስብሐነ ወተዓላ ነው ትርጉሙን የሚያውቀው፣ አላህ ስብሐነ ወተዓላ ነው የሚል ነው አብዛኛው የሚስማማበት። ነገር ግን ደግሞ የተለያዩ ሙፈሲራኖች ያስቀመጡት ነገር አለ። ለምሳሌ አይታችሁ ከሆነ ቁርአን ላይ መጀመሪያው ላይ እንትን የሁሩፉል ሙቀጣን ከተጠቀመ በኋላ የሚያወራው ስለ ቁርአን ነው። ግልጽ ነው። ከዛ ስለ ቁርአን ስለሚያወራ ቁረይሾች ደግሞ በቋንቋ በጣም የነጠቁ ስለነበሩ ከዛ አላህ ሱብሓነሁ ወተዓላ እነዚህን ይሄ ፊደላቶችን ሲያወራ ምን ለማለት ፈልጎ ነው ብለው ትኩረት ባደረጉ ጊዜ ስለ ቁርአን ቀጥታ ይነግራቸዋል ማለት ነው። ስለዚህ ይህንን ትኩረት ስቦ አላህ ሱብሓነሁ ወተዓላ በዚህ መልኩ ቁርአንን በደንብ እንዲረዱት ለማድረግ ነው ብለው ያስቀምጡም አሉ። ሌሎችንም ትርጉሞች ያስቀምጡ አሉ። ከአላህ ሱብሓነሁ ወተዓላ ስም አኳያ ያስቀምጡ አሉ። ሌሎችም ነገራቶች ማለት ነው። አሊፍ ላም የሚለውን እንደዚሁም ደግሞ ትርጉም ይሰጣል ብለው ትርጉም ሰጥተው ያስቀምጡ አሉ። ግን እንደ ማስረጃ ሆኖ የመጣ ግን የለም በቁርአንና በሐዲስ ነው የማውቀው። ኢንሻአላህ አቡበከር ደግሞ ይጨምርልሃል። ቀጥል። ነጥቡ እንደዛ ነው። ኢማም አጠበሪ ረሂመሁላህ ተዓላ በተፍሲራቸው ላይ በጣም ረጅም ርቀት ሄደዋል። አፍወን የሆነ መኪና እያለፈ ስለነበረና ረጅም ርቀት ሄደዋል። ይህንን በማብራራት ላይ ማለት ነው። ይሄ የተፈለገበት አሊፍ ላም ሚም ማለት አላሁ ለጢፉ መጂድ ነው ብለው አስቀምጠዋል። እንዲሁም ደግሞ ሌሎቹ በራሳቸው ኢጅቲሃድ አድርገዋል። የአላህ ስሞች የመጀመሪያ ፊደል ነው የሚል ነገር አስቀምጠዋል። አንዳንዶቹ ደግሞ እንደዚህ አይነት ሑሩፍ ሙቀጣ ብለን የምንጠራቸው ነገራቶች የአላህን ሱብሓነሁ ወተዓላ ኑሜሪካል የሆነ ሚራክልን የሚያሳይ ነው ወይም ቁጥራዊ ተአምርን የሚያሳይ ነው ብለው ያስቀምጣሉ። የአረብኛ ሑሩፈል ሂጃን ተጠቅመን ስንሰካካው የሚያመጣው ነገር ነው ይላሉ። ለም የስቡት ፊህ ሐዲስም በቁርአንም በምንም ነገር የመጣ አይደለም። ሌላው ጠንካራ አቋም ብለው ብዙ ዑለሞች የሚያስቀምጡት ቅድም እንዳለችው ስለ ቁርአን ነው የሚለው ላይ ይስማማሉ። ስለ ቁርአን ነው የሚል ሐሳብ ያነሳሉ። ለምን ተመልክታችሁ ከሆነ አሊፍ ላም ሚም አለ ሱረቱል በቀራ ሲጀምር ዛሊከል ኪታብ አለ። ሱረቱ አሊ ዒምራን አሊፍ ላም ሚም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነዘለ ዐለይከል ኪታብ ስለ ቁርአን ነው ያወራው። ሱረቱል አዕራፍ ብትሄዱም አሊፍ ላም ሚም ሷድ ተመሳሳይ። ሌሎችም አናቅስቶች ጋር ብትሄዱ ሐታ ሱረቱል ያሲንም ብትሄዱ ያሲን በተመሳሳይ ደረጃ ስለ ቁርአን ነው የሚያወጣው። ወልቁርአን አልሐኪም እንደዛ እያለ ነው የሚቀጥለው። ስለዚህ ያንን ነው የሚያስቀምጡ አሉ። ሱረቱ ሩም ላይም የተወሰነ ስትሄዱ ተመሳሳይ ነገር ታገኛላችሁ። እነዚህ ግን ያው የኢጅቲሃድ ቀውሎች ናቸው ነው የምንለው። አላሁ አዕለም ቢሙራዲህ የሚለው የተሻለ ነው። ጅምሁር ዑለማ እንትን ያሉት ነው። አላሁ አዕለም አላሁ አዕለም ቢሙራዲህ ብለን እንትን እንላለን። እሺ ጀዛከላህ። አላህ ፊክሽ ከላይ ጥያቄ አላችሁ? ከላይ በኩል ይገባል። ሰላም አለይኩም። እኔ ጥያቄ አለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተፈضل። መርሐባ። አንድ እህታችን ነበረች እና ወደ እስልምና ከመጣች ኦልሬዲ አንዴ 2 ዓመት እንደዛ አካባቢ ሆኗታል እንደነገረችኝ እና ቤተሰቦቿም ከቤተሰቦቿ መሀል አንድ እህት አለቻት ያው እንደሷ የሰለመች ማለት እና ሁለቱም የሰለሙት ልጆች በውጭ ማለት በሳዑዲ ነው የሚኖሩት። ሌሎቹ ቤተሰቦቻቸው ክርስቲያን ናቸው እና ለነሱ የማበረክተው ገንዘብ እንዴት ነው የሚታየው እያለች እና ነበርና ቅድም እንዴት ገባ ብዬ ነበረ ሸር ያደረኩላት ነበር። እምቢ አለኝ እንትሌ ብላ ሳትገባ ቀረች ማለት ነው። ይሰማል? እሺ አዎ ሰምተናል። ትቀጥላለህ አቡበከር? ያው ይሄ ነው በቃ ያለው ነገር። እናቷም አባቷም ክርስቲያን ናቸው። ኦልሬዲ ሌሎችም ወንድሞቿም እህቶቿም ክርስቲያን ናቸው እና
ያው እኔ ነኝ ያስኳቸው እያለች ነው እና እንዴት ይታያል እዚህ ላይ እያለች ነበር። እንዴት ነው ማድረግ ያለብኝ? እሺ አንደኛ ቀጥልሽ። በቃ መልስ ጥሩ ነው ማለት በዚህ ያህል ደረጃ አልহামዱሊላህ ወደ ዲን الاسلام መጥተው በዚህ ያህል ደረጃ ለዲናቸው የሚቆረቆሩ ሰዎች ማግኘት እንግዲህ በዚህ ዘመንም ሰው እንዳለ የምናይበት ነው የሚሆነው። ሌላው አንድ ትልቅ ሚስኮንሴፕሽን አለ እስልምና ሌሎች አካላቶች የሚያስተምሩ አስተምሮ ላይ ማለት ነው። እስልምና ሌሎች አካላቶች የሚያስተምሩ አስተምሮ ላይ አንድ አስል የሆነ ነገር አለ። አላህ Subhanahu Wa Ta'ala መዋላት የሚባለውን ነገር ወይም መወዳጀት የሚባለውን ነገር የመሳሰለው ነገር በራሱ በዑለማዎች ቀውል ለሶስት ከፍለ ይመለከቱታል። ከዛ መካከል ነህይ የሆነ ብለው የሚያስቀምጡት የመጀመሪያው እነዛን ካፊሮች ሚን ዱኒል ሙእሚኒን አውሊያ አድርገው የሚይዙ ናቸው። ለምሳሌ ሱረቱል ኒሳ ላይ ስለ ሙናፊቆች ሲናገር ኢነለዚነ አመኑ ثم كفروا ثم آمنوا ثم كفروا ثم ازدادوا كفرا የሚለው የቁርአን አንቀጽ ሲናገር እነዛ አካላት ምእመናንን ትተው ሌሎችን ከሃዲያንን እነሱን ወዳጅ አድርገው ያዙ ወይም ደግሞ ከነሱ ጋር መዋላ ያደረጉ ናቸው ብለው ነው የሚያስቀምጠው። ያ ፖይንት አለ። ግን ለአባት እናት እርዳታ መርዳት ከዚህ ውስጥ ይገባል ወይ ከተባለ አላህ ምንም ችግር የለውም። ምንም ችግር የለውም። እንደውም ዳዕዋ ነው እያደረግን ያለነው። ልጄ የተሻለ ሳሰን በፊት ስታረግላቸው ከነበረው ነገር የተሻለ ነገር ነው ማድረግ ያለባት። ስለሰለመች እኮ ነው እንዲያረገችልኝ የሚል ነገር አይምራቸው ላይ ሊያቃጭል ይገባል። ዳዕዋ ነው። ዳዕዋ በሁሉ ነገር ነው የሚሰራው። ስለዚህ ከዛ አንፃር ማረጉ ምንም ችግር ያለው ነገር አይደለም። ኤክሴፕት እነሱ ለዒባዳ ለራሳቸው አምልኮ ይሄ ከሸሪዓዊ እኛ ከምናስቀምጠው ማንኛውም ነገር ውጭ ያለ ለአምልኮ የሚጠቀሙት ነገር ከሆነ እዛ ላይ ድንቡሎ ሳንቲም ማበርከት አይገባንም። ለራሳቸው መብል መጠጥ ለሚለብሱት ለሚኖሩበት ለተመሳሳይ ነገር ግን ከሆነ እንደውም እህቴ ምቺ ከሆነ እና ማትጎጂም ከሆነ ከነበርሽበት የተሻለ አድርገሽ ነው መስጠት ያለብሽ ዳዕዋ ስለሆነ ማለት ልጅ ስለሰለመች እኮ እንዲሆናለች ይሄ ሃይማኖት ምንድነው የሚያስተምረው የሚለው ነገር አይምሯቸው ላይ እንዲፈጠር ያደርጋል። ዝም ብሎ ብር በትኖ ደግሞ እንትን ማለት አይደለም። ዳዕዋ ደግሞ ታረጋግላቸዋለሽ እና ሁለቱን ሚዛን ባደረገ መንገድ ብታረገው ኢንሻአላህ ተሳብ والله አለም። ኦኬ መርሐባ። የሆነ ልጅቱ እያደረገች ያለችው እንትን ነው ገባ። የበዓላቸውን ጊዜ በቃ ብር ትልካለች ለእንትሉ ለዚህ በቃ ለገናም ሆነ ለገብርኤልም ለዛም በቃ ብር ትልካለች ገባ። ሄሎ ሁሱ ዛሬ በቻለችው አቅም ዛሬ ባትሳተፍ ከይርና ጥሩ ነው። ሁሱ አማል ነው አለ። ቆይ አንዴ ሀቢቢ አንዴ ይጨርስና ከሱ ጋር ትከተላለህ። በተቻለ መጠን ዛሬ ባትሳተፍ ጥሩ ነው። ምን እንደሆነ ታውቃለህ? አንድ ጥያቄ ነው ያቺን እህት የምጠይቃት። አንድ ጥያቄ ነው ምን ጠይቃተኛ ምንድነው የምንላት? ሰዎች ተሰብስበው እናቷን ወይ አንዴ ሀቢቢ ምን ሆነ ነው? አንዴ እንጨርስና ትቀጥላለህ። ተው እንጂ ሰዎች ተሰብስበው ለምሳሌ እናቷን ሊሰርቡ ነው ተሰብስበው ማለት ነው። ተሰብስበው እናቷና አባቷን ለመስደብ ወይም እናቷና አባቷን ለማንቋሸሽ የሚበሉት ነገር ይፈልጋሉ፣ የሚጠጡት ነገር ይፈልጋሉ። እስቲ ጠይቃት፣ አንቺ ለሚበሉትና ለሚጠጡት ብር ታበረክችላችኋለሽ? በተመሳሳይ ደረጃ አብዛኛው አምልኮ አምላካችን አላህ Subhanahu Wa Ta'ala መሳደብ ነው ብለን ነው እኛ ምናምን። ለዛ ነው አላህ ሸተመኒ ዓብዲ ወከዘበኒ ዓብዲ ብሎ ያስቀመጠው በሐዲስ አልቁድሲ ላይ ማለት ነው። አምላክ ተወለደ እንዲሆነ ምናምን የሚሉ ነገራቶች እኛ ስድብ ናቸው ብለን ነው ምናምን። ሁለተኛ አንዳንድ ሰው ሞኛ የሆነ ሰው አለ። ለቤተ ክርስቲያንም ብር እንሰጣለን እንረዳለን። ምን ችግር አለው? አንድ ሀገር ላይ ነው የምንኖረው አይደለም እንዴ? ምን ችግር አለው? እነሱ ለሚያመልኩበት እኛ አላመለክን፣ ብርን የሰጠ ነው። እነሱ ደግሞ ይመጡና የኛን መስጂድ ይገነባሉ። እኛ ለበዓላቸው ብር እንሰጣለን እንዲያከብሩ እናደርጋለን። እነሱ ደግሞ ለበዓላችን ያግዙናል የሚል ሞኝ ምእመን ደግሞ አለ።
ቀለል ያለ ጥያቄ ነው ምን ጠይቃቸው እነዚህን አካላቶች። ለምሳሌ ሀገሩን የሚገዛ ፓርቲ አለ፣ አሁን ያለው ፓርቲ ማለት ነው። ያንን ፓርቲ ደግሞ የሚቃወም ሌላ ፓርቲ አለ። አንተ ለዛ ለሚቃወመው ፓርቲ ከነሱ ጋር አልተቃወምኩም ምንም አላረኩም ብር ብቻ ነው የረዳሁት ብትል አሁን ያለው ፓርቲ ጸጥ ይልሃል? ከብር በላይ መርዳት ምን አለ? ትልቁ ልትሰጠው የምችለው ነገር ብር ነው ባይዘው። ስለዚህ በዚህ አይነት ሲቹዌሽኖች ላይ ቀይ መስመር ነው። በሃይማኖት ቦታ ላይ በዒባዳ ምናምን ቦታ ላይ የለም ቀይ መስመር፣ በፕሮግራማቸው ላይ ቀይ መስመር። ከዛ ውጪ ባለው ላይ ግን ላ የንሃኩም ላህ ብሎ ሱረቱል ሙምተሒና ላይ አስቀምጧል። እነዛ ከእናንተ ጋር ያልተዋጉ ወለም ዩዛሂሩ ዐለይኩም አሐዳ አን ተበሩሁም ወተቅሲጡ ኢለይሂም፣ ሌሎችን አካላቶችም እናንተ ላይ እገዛ ያላደረጉ ያላሰምጹ አካላቶችን በጎ ልትውሉላቸው አላህ የከለከላቸው ነው የተባለ። እነዚህን ነገራቶች ብቻ ግን አቮይድ ማድረግ አለብን። እንደዛ ነው የምናስተምረው እኛ። ኦኬ እሺ። ሌላ ደግሞ አንደኛዋ እህቷ እኔ ቤተሰብን የሚይዝላት ማለት እናቷም አባቷም ታመዋል መሰለኝ፣ እሷ ሂዳ እዛ ይዛለች። እሷ እንዴት ነው የእሷ ከፋራ የሚሆንባት ነገር እንዴት ነው እያለች ነው እኮ። ሙስሊም ናት ነው እሷ? አዎ እህቷም ሙስሊም ናት ማለት ከቤተሰቦቿ ጋር ከእናት ከአባቷ ጋር ነው የምትኖረው? አይዋ አዎ ከእናት ከአባቷ ጋር ስትኖር ዋጅብ የሚሆንባት ነገር አለ። ዋጅብ የሚሆንባት ምንድነው? ዳዕዋ ነው። ዳዕዋ ዋጅብ ይሆንባታል። ያ ማለት በወጣ በገባ ቁጥር ደግሞ ተጨቃጨቅ ማለት አይደለም። በጣም የእስልምና አስተምሮ የሚገርመኝ እዚህ ጋር ነው። የሰው ልጅ ከሰው ልጅ ትምህርት ጋር አብሮ ይሄዳል ማለት በቃ ተጨቃጭቀህ ኑር የሚባል የለም። በየቤቱ እያንኳኳ እናንተ ስለሙ ይቻላል አይደለም እንዴ? እናሐቅ በየቤቱ እያንኳኳን ስለሙ ምናምን እያንኳኳን እንዴት ነህ ምናምን ለምንድን ነው ማሰልመው? አረ ስለም ነገም እያንኳኳ ስለም ከነገ ወዲያም እያንኳኳ ስለም ምናምን። ይሄን ትዕዛዝ ግን እስልምና አላስቀመጠ። ዳዕዋ እናደርጋለን ዘን ዱዓ እናደርጋለን። እኛ ሂዳያ ለሁለት ከፍለን ነው የምናየው። አንደኛው ኢርሻድ አለ፣ ሁለተኛ ተውፊቅ አለ። ኢርሻድ ማሳየት ነው። ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ተብሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የሂዳያውን መንገድ ያሳያሉ ነብዩ ያመላክታሉ። ወኩሉ መን ደዓ ፊ ሰቢሊላህ ሱብሓነሁ ወተዓላ ፈሁወ የህዲ፣ ወደ አላህ መንገድ የጣራ ማንኛውም አካል ሂዳያ ነው። ምን አይነት ሂዳያ? ሂዳያ አልኢርሻድ ብለን የምንጠራው። ተውፊቅ ደግሞ ከአላህ ነው። ስለዚህ ዳዕዋ ልታደርግላቸው ነው የሚገባው። ከዛ ውጪ ባለው ነገር በበዓላቸው ላይ እሷ ለመሳተፍ ይሄን በቃ ሃይማኖታዊ ባንደሪ የሆነ ነገር ላይ ብቻ መቆጠብ ይገባታል። አላሁ አዕለም። ኸይር ኢንሻአላህ። ኦኬ እኔ ያው የተቻለኝን በረከትላታለሁ። እንትን የሚል ከሆነ በምገቡ ሰዓት ትመጣለች እና ያለውን ነገር ታብራሩላታላችሁ። እሺ ኢንሻአላህ ኸይር። እሺ እንደዛ ማድረግ ይቻላል። እሺ ከላይ ሰላም አለይኩም ወራህመቱላህ። ወአለይከ ሰላም ወራህመቱላሂ ወበረካቱ። እሺ ከላይ የነበርከው ወገናችን አወረዳችሁ? ሰላም አለይኩም ነው። ሰላም አለይኩም። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና እኔ ጥያቄ አንድ ሰው ተኝቶ ለሊት ላይ ማለት ነው ዘር ፈሳሽ እንትን ብሎት ከዛ ሱብሂ ሰላት ደግሞ እንደ ጋጣሚ ሶመን ላይ ሆኖ ሳይሰግድ ሱብሂ ሰላት ካለፈው እና ጾሙ አይቻልለትም? መሮ ደስ ይለኛል። ሁሱ ካለ ሁሱ ብቀጥል እንደዛ ቢሆን የተሻለ ይመስለኛል። የለም በቃ ፈትዋ ጥያቄ ያላችሁ ሁሴን ሲመለስ ትጠይቃላችሁ። ባረከላሁ ፊኩም። እንትን ንዝር ጥያቄ ያላችሁ አንድ ቁጥር ጻፉ። ንዝር ጥያቄ ያላችሁ ሙስሊሞች ማለት ነው። ክርስቲያኖች ደግሞ 3 ቁጥር ጻፉና መመለስን መጠየቅ የምትፈልጉ ካላችሁ መግባት ትችላላችሁ። አቡበከርና ማሂርን ደግሞ ፎሎ አድርጓችሁ እዚህ ያላችሁ። ባረከላሁ ፊኩም። ኸይር ኢንሻአላህ። እዚህ ጋር አንድ ጥያቄ እስኪ መልስ ልጠይቅህ።
ማለት ቤተሰቦቿን ልታበላና ልታጠጣ የምችለው ነገሮች ከምግብ አይነት ወይም ከመጠጥ አይነት ምን ምንድን ነው ሊደግፋቸው የምትለው? ይሄንን ሀራሙ ነገሮችን ለነዛ ማውጣት ትችላለች ወይስ አትችልም? አንተን ነው እንግዲህ ትላልቆች ናቸው አይደል? ልጆች አይደሉም። ይሄንን ግዙ ከዚህ ውጪ ምንም እንዳገዙ ብላ ልገድባቸው አችልም። ያው በተቻለችው አቅም የቻለችውን ያክል ነው የምታረገው። حتى ለዛ ነው ብዙ ዑለማዎች አንዳንዴ ከሆነ ቦታ የመጡ ምግብ ላይ የስጋ ተዋጽኦ የሆነ ምግብ ላይ ብዙ አትፈላሰፉ ብለው ያስቀምጣሉ። አስሉ ከታወቀ ታወቀ። ያን ግን መሆን ያልተቻለበት ሁኔታ ላይ የተለየ ፍልስፍና ውስጥ አንገባም። ስለዚህ እቺ ምህት በተቻለ መጠን እነዛ አካላቶች ሐራም ነገር እንዳያረጉበት ትጣር። ያለ በዚያማ እንደዚህ ከሄደን እኮ ችግር ነው። ለምሳሌ አንተ የምከፍለው ብር እኮ እኔ ጋር መጥቶ እኔ ሐራም ሊሰራበት እኮ ይችላል አይደለም እንዴ? እኔ የምከፍለው ብር የሆነ ሰው ጋር መጥቶ ሐራም ሊሰራበት ይችላል። ይሄ የኛ ታካል የለን ነገር ነው። በቃ ረበና لا تؤاخذنا إن نسينا وأخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به طاقة የሌለን ነገር ላይ ከአቅማችን በላይ የሆነ ነገር ላይ ጌታችን አላህ አትያዝብን። وكما جاء في الحديث قال الله قد قبلت ተቀብያለሁ ለአላህ ራሱ ማለት ነው። ስለዚህ ከዛ አንፃር ነው እንትን የምንለው ይሄን ያህል ፈርዘር ሞር መሄድ አስፈላጊ አይደለም ነው። የእስልምና ትዕዛዞች ኢነል ሐላለ በይን ወኢነል ሐራመ በይን፣ ሐላል ግልጽ ነው፣ ሐራምም ግልጽ ነው። በእነሱ መካከል ሙሽተቢህ የሆኑ ሙተሻቢህ የሆኑ ነገራቶች አሉ። እነዛን ነገራቶች ገርበብ ያለ ከነዛ አካል ነገራቶች ዞር ያለ አካል ሃይማኖቱን ጠበቀ፣ ክብሩን ጠበቀ። እዛ ላይ ግን የወደቀ ያው ተበላ ማለት ነው። ስለዚህ እንደዛ ነው። خير ان شاء الله شكرا عفوا እሺ ጥያቄ ያላቸውን ሰዎች አስገቧቸው። ከታች ጥያቄ ያለን እያሉ ነበር። ገስቱን ወይ አስተካክሉትና በዛ አርጋችሁ አስገቧቸው። ክርስቲያኖችም ካሉ ኢንሻአላህ የጠየቃችሁ ሰዎች ላልጠየቁ ሰዎች ቦታ ልቀቁላቸው። ሰላም አለይኩም ያለችውን ጊዜ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ፣ አንድ ሴት ልጅ ሀይድ በምትሆንበት ሰዓት ከ7 ቀን በኋላ ካለፈ ማለት እሺ ኢንሻአላህ ንጽጽራዊ ጥያቄ ጠይቀው። እሺ ምክንያቱም ጎልደን የሆነ እንትን እንደዚህ አይነት ነገር ሲመጣ ተጠቀሙበት። ኢንሻአላህ ንጽጽራዊ የሆነ ጥያቄ ጠይቁ። ሴቶች ደግሞ አንድ ሴት ስለ አቡ ሃይደር ከዚህ በፊት የተናገረው ነገር ነበረ። አንድ ሴት ስለ ሐይድ ሕክም መጠየቋ በጣም አሳፋሪ የሆነ ነገር ነው ብሎ ነበር። ሰዎች ከአውዱ ነጥለው ተረድተውታል የተናገረው ነገር፣ ግን እንደ ሐቂቃው በጣም ትክክለኛ የሆነ ነገር ነው። ምክንያቱም በጣም በቃ ለነሱ ወሳኝ የሆነ ነገር ነው ሕክሙን ማወቅ ማለት ነው። በትንሽ ኪታብ ያንን እንትን ማለት ይችላል። በትንሽ ኪታብ ነው ኢብኑ ዑሰይሚን ረሂመሁላህ ተዓላ ሪሳላ አላቸው ለሴቶች ብቻ ለሂጃብ ለምናምን ለእያንዳንዱ እነዛ በመቅራት ብቻ ብዙ ሕክምን ማወቅ ትችላላችሁ። ትናንሽ የፍቅህ ኪታቦች ሸፊዕ መዝሀብ ላይ ያለ ትንሹ የፍቅህ ኪታብ ሰፊና ስም ብቀሩ አህካመል ሐይድ ምን ያህል እንደሆነ እዛ ጋር አለ። ተንቢሃት የመሳሰሉ እነዚህ ትናንሽ ኪታቦችን መማር እና እንደዛ አድርጎ አይ ቲንክ እሺ ንጽጽር ጥያቄ ካላችሁ መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ አልሐምዱሊላህ። የሆነ አንድ ጥያቄ ነበረኝ ስለ ጾም። እሺ እንትን ያምና ቀዳ ነበረበት
እሺ እና እሱ ሳይጨርሰው ደግሞ ይሄኛው ጾም መጣ። ጾም እኔ እንዴት ሰው ከአላህ ጋር እንደዚህ እንደሚቀልድ አላውቅም። አሁን ለምሳሌ በአንድ ምሳሌ ላሳያችሁ። አንድ ምሳሌ ማለት ነው። ግብር የሚባል ነገር አለ፣ አመታዊ ግብር ማለት ነው። እና የሰው ልጅ በቃ ዱንያ ላይ ያለው ትልቁ ጭንቀት አንደኛው አመታዊ ግብር ወይ ደግሞ ሽያጩን ሳይጨርስ ሌላው እንዳይደረብበት ነው ትልቁ ጭንቀት። እንዴት ነው እሺ የአላህን ሱብሃነሁ ወተዓላ ያዘዘህን ብድር ሳትጨርስ ወደ ቀጣዩ ትመጣ? አንድ አመት ሙሉ ያለምን ምክንያት ነው። አሁን በዚህኛው ራሱ ወደዛ ልመጣ ነው። ቆይ ልመጣ ነው። ያው እኔ ኖርማል አሁን ትምህርት ነው ለሱ ሳይሆን ኖርማል ትምህርት ነው። በህመም ምክንያት ያንን የሚያረጋ አካል ህመም ለሁለት ይከፈላል ሸርዕየን። አንደኛው ዳኢም የሆነ አለ፣ ሁለተኛው ዛኢል የሆነ አለ። ዳኢም ማለት ነው ዘውታሪ የሆነ ማለት መቼም የማይለቀው በቃ መቼም የማይለቀው ህመሙ በቃ አጥባዎች ይሄ በቃ የእድሜ ልክ ህመም ነው ብለው የሚያስቡት አለ። እንደዛ ከሆነ ለእያንዳንዱ ቀን እያበላ ሳዕ እያበላ ነው እንትን የሚለው። እንደዛ ግን ካልሆነና ወደፊት የመጾም እድል ሲኖ እስካለው ያን ቀዳ ያወጣል። ስለዚህ በየትኛው ፖዚሽን ላይ ነው ያለሁት ብሎ እሱ የሀገራዊን ተመን ተምኖ እንትን መጾም የማይችል ከሆነ ማብላት ነው። መጾም የሚችል ደግሞ ከሆነ ደግሞ ቀዳ ያወጣል ማለት ነው። በዑዝር ምክንያት ከፋራ የለውም። ያለ ዑዝር ግን ከሆነ ከፋራ አለበት። ያበላልም ይጾማልም ለእያንዳንዱ ቀን ማለት ነው። ለ30 ቀን 30 ሳዕ ወሳዑ ምንድን ነበር የሚሉት ዑለማዎች? የሆነ ያክል ኪሎ አንድ ነጥብ እንደዛ መሰለኝ፣ እርግጠኛ አይደለም። አሁን ያለውን ሀገራዊ እንትን አላውቅም። እንደዛ አካባቢ እና በዚህኛው አሁን ገና እየጾመ አይደለም እና ቀጣይ ሲያልቅ አንድ ላይ መጾም ይችላል ከአምናው ጋር አንተን ሚል ከሆነ ዛኢል የሆነ ከሆነ ቅድም እንዳልኩ የሚቆይ ከሆነ ምንድነው የሚለቀው ከሆነ የሚቆይ አይደለም። የሆነ ሰርጀሪ ላይ ነው የሆነ መድኃኒት ቀን ቀን እየወሰደ ስለሆነ ችግር የለም። አላህ አዕፊ አድርገው ሲደርስ እንትን ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ኸይር ኢንሻአላህ። ዛሩ በቃ ቀጥሉ እናንተ። እሺ ዛማኑኤልን አስገቡልኝ አንዴ። ና ዛማኑኤል። ኦኬ ገብቶ ነበር ቅድም። ያ አላህ። እሺ ዛህሩ አለሽ? አለኝ። ኢንሻአላህ ቀጥሉ። ትንሽ እኔም አሁን ካሁን በኋላ ለማውራት አይመቸኝምና መርሐባ። እሺ ክርስቲያኖች ካላችሁ መግባት እዚህ ዛማኑኤል ማስረጃ ሊያመጣ ነበር ወጥቶ የነበረውና ካላክስ ገቡት። ጥያቄ ያላችሁ ክርስቲያኖች? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሩ እንዴት ናችሁ? ዳይ ማየር ሁላችሁም ሰላም አለይኩም ብያለሁ። ቪዲዮ ፖስቻለሁ። ምናልባት ያልደረሳችሁ ሰዎች ካላችሁ ትናንት የፖስትኩት ቪዲዮ አለና ሼር ኮፒ ሊንክ አድርጉ። ባረካላሁ። መርሐባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼር ኮፒ ሊንክ አድርጉለት። ለረመዳን ገብታችሁ የፖስተውን ሼር ኮፒ ሊንክ አድርጉለት ኢንሻአላህ። ጥያቄ ያላችሁ ክርስቲያኖች 3 ቁጥር ጻፉ። ሰላም አለይኩም። ሰላም አለይኩም። እሺ እናገባ ወገናችን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ይጠይቃል ይቻላል? ፈተዋ ካልሆነ ጠይቅ። የሆነ በረመዳን ውስጥ አሁን አንድ ስኳር በሽታ ያለበት ሰው መጾም ይችላል? ፈተዋ ነው ይሄ። ፈተዋ ስለሆነ እንትን መሸይኾችን ጠይቁ። እሺ እኛ ተማሪዎች ስለሆነ መሸይኾችን ጠይቁ። እሺ አዲስ ነው የከፈኩት የመጣው ተደልቶኝ ነበር። ፎሎና ላይክ ያደርጋችሁ እሺ ማታ ፎሎ አድርጉት። ረመዳን እንትን ስለፖስተ ቪዲዮ ሪፖስት አድርጉለት። እሺ ጥያቄ ያለው ካለ መቀጠል ይችላል። እሺ ዛማን ይላል
ዛማኔል እሺ መርሐባ ችግር የለም ጊዜ ብዙ ያደርጋል ጥያቄ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ ሐባ አንዳችሁ ጠይቅ ወንድሜ እሱ ቀድሞ ስለገባኝ ሲጠይቅና ከዛ ትቀጥያለሽ ሐቢበቲ ቀጥል ወንድሜ ከመጽሐፍ ቅዱስ ላይ ነው ጥያቄ ያለኝ እሺ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ለእስራኤል ለጠፉት በጎች ብቻ ነው የተላኩት ብሎ ኤክሰፕሽናል በሆነ መልኩ አስቀምጦ እነሱ ግን ለዓለም ነው የተላከው ይላሉ። አሁን እዚህ ጋር ማስረጃቸው ምንድን ነው?